መዝገበ የሚባል አባት ያለው ሰው ከየት ሀገር መጣችሁ? አዲስ አበባ። ባንቺ አባት በኩል በጣም ብዙ የመርገም ስራዎች አያሉ። ከዚህ የተነሳ እናንተ ቤተሰብ ውስጥ ልጆች በተለይ ሴቶች እንዳይሳካላቸው የሚያደርግ መንፈስ አያሉ። አዎ ብዙዎቹ ሴቶች ስኬት የተባለ እንዳያዩ የሚያደርግ ስፒሪት አያሉ። የእግዚአብሔር መንፈስ ዛሬ ያንን መንፈስ እመታዋለሁ አለኝ። አሜን። መጀመሪያ አዲስ አበባ ከመምጣትሽ በፊት የት ሀገር ነበርሽ? በረሃ ነበር። አንቺ? አዎ። yes አሸዋ ያለበት ሜዳ አሸዋ ያለበት ቦታ አያለው። አንቺ ብዙ ጊዜ ከሞት አምልጠሻል አንቺ። አዎ። ምክንያቱም የእግዚአብሔር መንፈስ መዝገበ የሚባል ሰው ከጨለማ ዓለም ጋራ ኮኔክት ያደረገ ዘሩን ሁሉ አፌክት የሚያደርግ ስፒሪት ባንቺ ላይ ድራይቭ ያደረገ ብዙ ነገር ነው ያየሽው አንቺ። እግዚአብሔር አምላክ ዛሬ ያፈርሳለሁ። አሜን። አኒ ዳሎ ብራሃማ ጋዲ ባሺ ፕራቫዲያማስ የጌታ ስም የተባረከ ይሁን። ቤት አያለው፣ ትልቅ ቤት አያለው። የማ ቤት ነው ይሄ ቤት? የኔ ነው። የእግዚአብሔር መንፈስ እዛ ቤቱ ውስጥ ትልቅ ጥቁር መጋረጃ ተደርጎ አያለው። ይሄ መጋረጃ ካልተነሳ ሴቶቹ አይፈቱም አለኝ። የእግዚአብሔር መንፈስ ቤቲ ምንሽ ነች? ቤተልሔም የኔ እዚህ ጋር ልጅ ቤቲ ራሷ አልቃሻ ነች። ብዙ የምታለቅስበት ነገር አለ። ቤቲ ብዙ የምታለቅሽበት ነገር አለ። ከእናትሽ የሚሰራው መንፈስ ነው አንቺን ዜሮ እያደረገ ያለው። የጌታ መንፈስ እቺን እናት ሲፈታ አንቺን ይፈታል። አሜን። ማሚ አሜን። የእግዚአብሔር መንፈስ ይሄን ብቻ አይደለም። የሞቱ ሰዎች አያሉ፣ ከመዝገበ ጋራ የሞቱ ሰዎች አያሉ። አዎ። የእግዚአብሔር መንፈስ ከነኛ መካከል የሬሳ ሳጥን ያሳየኛል። እንደገና ዮሐንስ የሚል ሰው ያለው የት ነው ያለው? በህይወት የለም፣ ሞቷል። ያንቺ አባት ነው። እግዚአብሔር አምላክ ዛሬ ስሚኝ፣ አባትም እናትም ሆነሽ ያሳደግሻቸው ልጆች እግዚአብሔር ዛሬ ይፈታቸዋል። አሜን። ሪካ ዳቪያ ሳማሃል ዲፕራዶ ማትሊ ፕራዲያ እግዚአብሔር አምላክ ዛሬ አንቺን ይፈታል። አሜን። ሰይ አንቺን ይፈታል። አሜን። የመርገም ሲሰበር እግዚአብሔር አምላክ ህይወትሽ ላይ ያለውን ነገር ሁሉ ነው ከላይሽ ላይ የሚያነሳው። አሜን። ሃሌሉያ። አሜን ያለሽ። አሜን። እናንተ ቤት ውስጥ ወንድ ብርቁ እንዲሆን ያደረገ በጣም ብዙ ሴቶች ነው ያሉት፣ ግን ሴቶቹን ሁሉ አስሯል መንፈሱ። እኔ በእንቁላል ሁሉ የተሰራ ድግምታ ያለው ልክ ነው። ይሄ ድግምታ አንቺ ጋር ነው ያለው። ልክ ነው። እግዚአብሔር አምላክ ማሚ አንቺን የሚፈታበት ምክንያት እነኝን ሊፈታ ሲፈልግ ነው። አሜን። ቤተልሔም አሜን። ምድር ምሰሪው ስራ ባዶ ምንም ስራ የሚባል ነገር የለም። የእግዚአብሔር መንፈስ ሜሮን ኦር ሜሪ ማነች? የኦርቶዶክስ ቤተክርስቲያን ስትሄጃ ያሉ ስትሳለም ያሉ አዎ። ጸልየሽ ግን ምንም መልስ አላገኘሽም። አንድም ነገር ጠብ ያለ ነገር ዛሬ እግዚአብሔር አምላክ ታምራት ያደርጋላችሁ። አሜን። ራቢ ጋዳቪሻ አሌቫኒ ማንታ ቤት መካከል ኦል ግቢ መካከል ጉድጓድ ቆሻሻ ምናምን የሚጨመርበት ቦታ ውሃ ምናምን ያለበት ቦታ አያሉ። እዛች ጋር አንድ ድንጋይ አለ። እሱ ጋር የተያያዘ ሰው ያለው የእግዚአብሔር መንፈስ ያችን ሴትም ዴሊቨር ያደርጋል። አሜን። ያዛት ቼ ሜሮን ጋራ ሜላት የምትባል ልጅ አያለው። እህቴ ናት። የኔ ያለችው እቤት ናት። ስሟ ማን ነው? ሜላት ነው። አዎ። ሜሮን አንቺ ነሽ። ትምህርት አልሳካ ብሎሻል። አልሳካ ያለ ትምህርት አለ። ኤዱኬሽን ላይ ምንም ወደፊት መፍጣት አልቻልሽም። እንደ ሌሎቹ አቋራጭ እየፈለግሽ ነው። ምክንያቱም የተዘጋ ነገር አለ። ይሄ ከአባት ከአያት የመጣ መንፈስ ነው። እሱን መንፈስ ዛሬን ይመታሉ። አሜን። ቤተልሔምን፣ ሜሮንን፣ ሜላትን አሁን እግዚአብሔር አምላክ እኔ እየጸለይኩ እግዚአብሔር ይፈታቸዋል። አሜን። ሐረግ ማናት? ሐረግ አንቺ ነሽ። ሜላት ያንቺ ልጅ ነች። የሜላት አባት የት ነው ያለው? ናዝሬት ነው። የጥይት ድምጽ ሰማለሁ። የሜላት አባት ጋር ነፍሰ ገዳይ መንፈስ አለ። የሜላትን አባት ሊገል የሚፈልግ እግዚአብሔር አምላክ እቺን እናት ሲፈታ ይሄን ቤተሰብ ጠቅላላ ይፈታል። አሜን። ሰይ አባት ሆይ በጌታ በኢየሱስ ክርስቶስ ስም ፀሐይን ከዚህ ከመርገም ኃይል ፍታ። አሜን። ሃሌሉያ። እግዚአብሔር ፀሐይን ፈታ። አሜን። እግዚአብሔር ፀሐይን ፈታ። አሜን። ክብራት በኢየሱስ ክርስቶስ ስም ሊብራሃዲያ ቫክላ ማይቲ ኔም ኦፍ ጂሰስ። ተመልከቱ ማይቲ ኔም ኦፍ ጂሰስ። የዘር ማንዘር ነው መንፈስ ነው። አየው
ይሄ መንፈስ ነው። ማይቲ ኔም ኦፍ ጂሰስ ፀሐይ ላይ ያለ ነው። መዝገበ በሚባል ባባት ይው ላይ ተቀምጦ ነው። ቤተልሔምን ይዟል፣ እነ ሜሮንን ይዟል፣ እነ ሜላትን ይዟል። ዮሐንስን የገደለ መንፈስ ነው። አሜን በኢየሱስ ክርስቶስ በአው ማዲሬ ኮራባዲ ማይቲ ኔም ኦፍ ጂሰስ እግዚአብሔር አምላክ ተአምራት እንኳን ደስ አላችሁ። አሜን ይሄ ቤተሰብ ነጣ ወጣ። አሜን አንቺ እግዚአብሔር አምላክ ስራ ይሰጥሻል። እግዚአብሔር በፋይናንስ ይባርክሻል። አንቺ የውጭ ሀገር በር ተከፍቷል። በትምህርት አልተሳካም አይደለም? እግዚአብሔር አምላክ ወደ ምስራቅ ይልክሻል። አንቺን ሩቅ ሀገር ትሄጃለሽ። እግዚአብሔር አምላክ ፓስፖርትሽ ላይ ቪዛ ሲመታ ያለው እግዚአብሔር አምላክ ትሄጃለሽ አለ። ብዙ ፋይናንስ ብዙ በረከት በህይወትሽ ላይ ይሆናል። የጌታ ስም የተባረከ ይሁን። ያዛት ጂሰስ ኔም በናዝሬቱ ጌታ በኢየሱስ ክርስቶስ ስም ክሪፕል ያደረገ ሽባ ያደረገ መንፈስ ማሚን የነፃ ያወጣ መንፈስ ሺስ ፍሪ። እግዚአብሔር አምላክ ታሪኳን ቀየረ። አሜን ትንሽ ሱቅ ያለው አንቺን በቢዝነስ ይባርካል። አሜን ንግድ ትጀምሪያለሽ። አንቺ አሜን ለብዙ ሰዎች መልስ ነው የምትሆኙ። ከዚህ በኋላ ሴቶች አይታሰሩም። አሜን ምክንያቱም እናንተ ቤት ትዳር እንዳይሳካ ወይም እንዳያገቡ የሚያረግ መንፈስም አለ። ያንን መንፈስ እግዚአብሔር ሰብሯል። አሜን እንኳን ደስ አላችሁ። አሜን እንኳን ደስ አለሽ። አሜን አሜን። አሜን ደስ ብሎሻል? በጣም ደስ ብሎኛል። እንኳን ደስ አለሽ ቤቲ። አሜን ማሚ ካንቺ ላይ የወጣው ርኩስ መንፈስ ነው። ጌታ ኢየሱስ ክርስቶስን መቀበል አለብሽ። እዚህ ጋር አሜን። ከዚህ በኋላ ይሄ ቤተሰብ ተፈቷል። እግዚአብሔር አምላክ ውጭ ሀገር የጌታ መንፈስ ሄደዋል። እናንተ ስትፈቱ እዚህ ስትፈቱ ሜሪ እንደተፈታች ቤቲ እንደተፈታች ናረግ እንደተፈቱ እግዚአብሔር አምላክ ሁላችሁን እንደፈታ እችንም ሴት ይፈታል። አሜን ለምስክርነት መጣሉ። አሜን ሲሳይ አሜን አሜን ሲሳይ አሜን። ሐና ማን ነች? አና ዮሐንስ የኛ ልጅ ናት። ሞታለች። የሷ እናት ናት። የኔ ያለችው አሁን አለች። ዳይድ አዎ how do I know እንዴት ላቅ እችላለሁ? ሐናን እቤት ያለችውን ሜላትን እግዚአብሔር አምላክ የሚናገርበት ምክንያት አለ። ይሄን ቤተሰብ እየፈታ ነው። አሜን ከእንግዲህ በኋላ ሞት አይሆንም። አሜን ዮሐንስን የገደለ ሐናን የገደለ አሜን እናንተን ያጨነገፈ መንፈስ ከዚህ በኋላ አያገኛቸውም። አሜን በኢየሱስ እችን ልጅ ሊያስቀጥል ይፈልጋል። እውነት እችን ልጅ እንድትሞት የሚያረግ መንፈስ አለ። ዛሬ ሐናን ገሎ ዮሐንስን ገሎ እሷንም አይገልም። አሜን ምክንያቱም እሷ ላይ ያለ መንፈስ ሲሄድ አይታችኋል አይደለም? ሲያጓራ አይተናል። ጌታን አመስግኑ። ይሄ ቤተሰብ እልልታ ብቻ ነው የሚያስፈልገው። ሃሌሉያ ተፈታችኋል። እግዚአብሔር አምላክ ስሙ የተባረከ ይሁን። አሜን አሜን በሉ ባካችሁ። አሜን እልልታ። አሜን። አይዞሽ አይዞሽ። አብረሽ ነው የምትኖሪው? አዎ ከማን ጋር ነው የምትኖሪው? ከሳራ ጋር ከሳራ ጋር። እቺ ልጅ ልቧ የተሰበረ ልጅ ነው። ተሾመን የት ነው የምታውቂው አንቺ? ተሼን። ምክንያቱም የተዋወቀሽን ሰው ያለው አንቺ ትዳር እንዳይኖርሽ ላይፍ እንዳይኖርሽ ካለም ብጥብጥ አድርጎ ሊበትን የሚፈልግ መንፈስ ካንቺ ላይ ሄደዋል። ይሄ መንፈስ የመጣው አንድ ተሼ የሚባል ልክ እንዳንቺ አይነት ከለር ያለው ሰው። ከዚህ በፊት ስራ የት ነበር ሰርተሽ የምታውቂው? እኔ ጳውሎስ ነበር የምትሰሪው። እዛ ስራ ቦታ የተዋወቀሽ ሰው አያለሁ። ይሄ ሰው እዛ ነው የተዋወቀሽ። ስሙ ተሼ ይባላል። እዛ ነው የተዋወቀሽ። ከሱ ጊዜ በኋላ ያንቺ ነገር ዝም ብሎ ፌል ነው የሚያደርገው። ነገር አይሳካልሽም። እግዚአብሔር አምላክ ከዚህ በኋላ እጮኝነት ላይፍ ይሳካልሻል። አሜን እዛ የምትሄጅበት አገር እጅሽን እንደዚህ እየሳሙ ይቀበሉሻል። ትልቅ እንጀራ ለዚህ ቤተሰብ የሚወጣው ባንቺ ነው። አሜን እግዚአብሔርን አመስግኝ። ደስ እያላችሁ ሄዶ አሜን ተባረኩ። ይሄ ቤተሰብ ተፈቷል። ዮሴፍ የሚባል ሰው የት ነው የምታውቀው አንተ? አብረን እናገለግል ነበር። ከእግዚአብሔር መንግስት አገልግሎት ውስጥ ተገፍተህ እንድትወጣ የሚያደርግ ግድ ደርሶብሃል። እውነት ነው። እግዚአብሔር ድሮ ለእግዚአብሔር መንግስት ያለህ ጥማቱ ራሱ አንተ ውስጥ ከተፈጠረው ጥያቄ የተነሳ ወደ ኋላ ተስበዋል። ትክክል፣ እውነት ነው። ምክንያቱም አንተ ከዮሴፍ ጋር ሆነ መሰዊያ ላይ ቆመህ ያለው
የእግዚአብሔር ጥሪ ላይ አለ። ግን የሚገርመው ነገር አሁን ከዛ ውጪ ነው ያለው። ይሄ ደግሞ የሆነበትን ምክንያት እግዚአብሔር አምላክ ሲያሳየኝ እዚህ ውስጥ የገባ ፖይዝን አለ። ይሄ የገባው መርዝ ወይ ከአገልግሎት አልሆንክም ወይ ደግሞ ከተሳካለት ስራም አልሆንክም። ከሁለቱም ውጪ ነው ያለው። አሁን ዝም ብሎ ትግል ነው ያለው። እግዚአብሔር አምላክ ይሄን ትግል ከላይ አሁን ዛሬ ይሰብራል። አሜን። ከውስጡ የወጣው መርዝ ምክንያቱ ምንድነው? ሰይጣን ወደ ኋላ ባክስላይድ እንዲያደርግ ወደ ኋላ እንዲመለስ ወደፊት እንዳይሄድ ያደረገውን መንፈስ እግዚአብሔር አምላክ ሰብሮለታል። አሜን። ተሰበረለት። አሜን። ባንተ አባት ዘር በኩል ያሉ የሌላ እምነት ተከታዮች አሉ። ትክክል 100% ትክክል። አሜን ሃሌሉያ። that's why ያ ነገር ነው አንተ እንደዚህ የሚጎተተ ስፒሪት አለ። የዚህ ሰው ችግር ከዛ የሚጀምር ነው። እግዚአብሔር አምላክ ለራሱ ዘር መልስ ሊያረጋው እግዚአብሔር ስለሚፈልግ እሱን ዛሬ ወደ ቦታው ቀብቶ ያስነሳል። አሜን አሜን አሜን። በአባቱ ዘር በኩል ያለ ስፒሪት አለ እሱን አፌክት የሚያረጋው ያንን መንፈስ እግዚአብሔር አምላክ ይሰብራል። አሜን። ከመሰዊያ ያወረደው በአባቱ ዘር ያለ የሚሰራ ስፒሪት ነው አለ። አንተን ከመሰዊያ ላይ ያወርደዋል። እኔ ደግሞ by the power of the anointing of God በእግዚአብሔር መለኮታዊ ኃይል ወደ መሰዊያ መልሳለሁ። አሜን። ይሄ ሰው ታላቅ ሰው ነው የሚሆነው። አሜን። በእግዚአብሔር መንፈስ አይ ፕሮፌሳይ ተማም አባቴ ነው ተማማን አንድ ሰው ጮሆ አሜን ይበል። አሜን። እግዚአብሔር አምላክ በአባት ዘር በኩል የሚሰራውን ስፒሪት ዛሬ መታው። አሜን መታው። ይሄ መንፈስ ሲመታ ህይወታችሁ ይቀየራል። አሜን። ሪዳቫስ ያክላፍ ካንተ ላይ ይነሳል። አሜን። ከህይወት ላይ ይነሳል። አሜን። ማዲኬ ሮቫ ሃጂላ አናማቲያ ካራባዲያ ሮባጎዲያማ ያንተ ስም ሲወጣ በጣም በብዙ ትግል ነው የወጣው። ምክንያቱም ወደዛኛው ወደ አባት ዘር የሚሆን ስም ሊሰጡ ይፈልጉ ነበር። በብዙ ምጥ አኒ ጋዶቫ ሪዲያ ተናጥቆ ነው ስምህን የቀየረው። እውነት ነው። እግዚአብሔር መስፍን 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 ያንተ ስም ነው። እግዚአብሔር አምላክ አንተ ቴክ ጂሰስ ኔም ፈታው ይሄን ሰው። አሜን። ይሄ ይዘሽ የመጣሽው የፋሚሊ ከርስ ዛሬ ይሰበራል። አሜን። ወንድሜን እህቴና እናቴና የእግዚአብሔር መንፈስ አልማዝ የምትባል ትልቅ ሴትዮ ያያሉ። እቺ ሴት ካንቺ አባት ጋር ግንኙነት አላት። የእናትሽ ልብ የደማ ልብ ነው። ዘመኗን ሙሉ ያንቺን አባት ስትከታተል ነው የኖረችው። በጣም ብዙ ቁስለት አላት። ብዙ ህመም አሁን የምታስተናግድበት ነው። አንዴ ስኳሩን፣ አንዴ ደም ብዛቱን፣ አንዴ ይሄንን አንዴ የምታስተናግድበት ምክንያት ብዙ ውስጧ የተበላ ሴት ነች። አንቺ ራስሽ ልብሽ ያለው ለእናትሽና ለወንድሞችሽ ነው። ብዙ አፌክሽን የለሽም ከአባትሽ ጋር the same thing እቺም እናት እንዲህ የላትም። እውነት ነው። እዚህ ጋር የሚደረግ ነገር ምንድነው? እዚች እናት ላይ አያለሁ። እዚህ ጋር የተቀመጠ ነገር አክሊል። የአባቴ ስም አክሊሉ ነው። ፕሮፌሰር አሜን። the mighty name of Jesus አሜን። እዚህ ጋር ያስቀመጠችው ነገር ነው እሷን አፌክት ያደረገው። ራሷስ እናቷ ላይ ያስቀመጠችው አሁን እሷን ስነካ እናቷ እዛ ነፃ እየወጣች። አሜን ሃሌሉያ። እግዚአብሔር እየፈታት ነው። አሜን። እንኳን ደስ አላችሁ። አሜን። ያንተ ቤተሰቦች በጠቅላላ ተፈተዋል። አሜን። እግዚአብሔር ያንቺ ቤተሰቦች ጠቅላላ ተፈተዋል። አሜን። አዲስ አበባ 6 ቀን ቆይተናል ለዚህ ፕሮግራም። ትልቅ ንግድ አሜን አሜን ቢዝነስ አሜን አሁን አሜን እግዚአብሔር ሲያሳካያል። ፕሮፌሰር አሜን አሜን አሜን። ምክንያቱም እናንተ መውጣት ትፈልጋላችሁ። that's why ለእግዚአብሔር ነገራችሁን ለመስጠትም እንዳትችሉ ሩጫ ነው። ላይፍ ሩጫ ነው። አሁን እግዚአብሔር አምላክ የምትፈልጉትን እጃችሁ ላይ አድርጓል። ያዝ ጄን ተቀበልን። ሆኖልሻል። አሜን። እንኳን ደስ አላችሁ። አሜን ጂሰስ ኔም ክብር መጣ። አሴ አንተ ነህ? አንተ ታላቅ ሰው ነህ። አሜን። የሚገርመው ነገር ግን በጣም ብዙ ነገሮች አሉ አንተን ወደ ታች የሚያረጉ። አሴ እግዚአብሔር አምላክ እንዲያረግልን የምትፈልገው ነገር ምንድነው? የወረቀት ማዕት ደርድራችሁ በህይወታችሁ ግን ጠብ ያለ ነገር የማታዩበት ምክንያት ምን እንደሆነ ልነግራችሁ ስለምፈልግ ነው። ምንም ጠብ ያለ ነገር የለም። ፋሚሊው ብዙ ነው። አሴ በጣም ጎበዝ ነው።
መንፈስ ዓለም ደግሞ ታላቅ ሰው እንደሚሆን እግዚአብሔር መንፈስ ይናገረኛል ተናግሯል። በትልቁ በዚህ በሚታየው ዓለም ግን ይሄ ሰው ዜሮ ታንኪዩ እግዚአብሔር አምላክ ይሄንን እንደዚህ ሊቀይር ነው የእግዚአብሔር ሰው አስፋው ኦር አሰፋ አስፋው ነው ካንያ ቦራዲያማስ አስፋው አስፋው ያንተ ስም ነው አይ ፕሮፌሰር ብዙ ጊዜ ስራ ለመቀየር ሁሉ ትፈልጋለህ ከዚህኛው እዚህኛው አፕሊኬሽን የሲቪ ማአት ሲቪ ቤት ቁጭ ብለህ ሲቪ ትሰራለህ እውነት ነው ሲቪ ካሪኩለም ቪቴ የሚሰራ አያለሁ ትጽፋለህ አፕሊኬሽን ትሞላለህ ግን ሰሚት ካደረከው በኋላ አንተን የሚጠራ የለም እውነት ነው ዛሬ እግዚአብሔር አምላክ ተራራውን አሜን አሜን በክንፍ ነው የሚያወጣ አሜን ምክንያቱም እዚህ ስትመጣ ለመፍትሄ ነው የመጣው አሜን እውነት ነው ይሳካልኛል በልስ ይሳካልኛል ስኮላር አያለው ልጄ ሞልቷል ልጆችን ይፈልጋል ትልቁ 11ኛ ክፍል ነው አንተ በልጆች ይከሳል ምክንያቱም እነዚህ ብቻ አይደሉም ልጆች እግዚአብሔር አምላክ ለልጆች ተአምራት ያደርጋል አሜን አንተን እግዚአብሔር ይቀባል አሜን አንቺን እግዚአብሔር ይቀባል አሜን በወረቀት ሳይሆን በክብር እግዚአብሔር አምላክ ያወጣቸዋል ዛሬ የምትቀበሉት ቅባት የእናንተን ህይወት የሚወስን ታሪካችሁን የሚቀይር ፊኛው አካባቢ ህመም የተሰማው ሰው አያለው በፊኛ አካባቢ አቤት ጌታ ሆይ ጥያቄ ሁሉ መልስ ሐኪም ይዘሽው ሄደሽ ነበረ አልሄድንም ሐኪም ቤት ግን እየጸለይን ነው ዛሬ ይፈታል ብለን ነው ያመጣነው እንዴት ነው የሚያረጋኝ አለ ክንታሮት እብጠት አዎ እኔ ገልጬ አላየውም የእግዚአብሔር ድምጽ የችግራቸውን አይነት እየነገረኝ ነው አሜን ዛሬ ሁሉም ችግር ይፈታል አሜን 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 ትያለሽ አሜን እኔ ጸልያለሁ እብጠቱ ይሟሽሻል አሜን ምክንያቱም ይሄ ዝም ከተባለ ወደ ካንሰር ይቀየራል እንዳያድግ የሚያረግ ስፒሪት ነው በዚህም ሊፈተናችሁ ነው በስራ ይፈተናችኋል በህይወት ይፈተናችኋል ፈተና ነው የናንተ ዛሬ እግዚአብሔር አምላክ ከዚህ ፈተና ውስጥ ያወጣችኋል አሜን ያዛት ቴክ የቅባት ይሰራልሃል ማይቲ ኔም ኦፍ ጂሰስ ክራይስት ኦፍ ናዝሬት አባቱ በኢየሱስ ክርስቶስ ስም እጢው እንዲሟሽሽ ጸልያለሁ አዲስ በር ተከፍቷል አሜን አዲስ ህይወት ትጀምራላችሁ አሜን ሞቴ የተቀበረ ነገር አለ ህይወት ያገኛል ብዬ ነው መጣሁት ውጭ ጉዳይ ነው የሚሰራው ስራ የሰራው አይደለም ሆነ አሜን አንቺ ከማውራትሽ በፊት እግዚአብሔር ጨርሷል አሜን እጅሽን እንደዚህ ይዞ በሰላም ይቀበሉሻል ሃሌሉያ ሞት አይሆንም አሜን መሬት ውስጥ አያሉ ያንቺ እናት አባትሽን ስጠራ ያሉ ኢየሱስ አይሆንም በይ አይሆንም አባቴ አይሞትም በሁሉ ሊያከሳችሁ የወጣ መንፈስ ተሰብሯል አሜን ኢሳይያስ ስራ ቦታ አዎ እግዚአብሔር አምላክ ከዛ ሽግግር ያደርጋል አሜን አሁን ካለሽበት አሜን ምክንያቱም ወንበርሽን የሚስቡ ሰዎች አሉ ወሰዱ እንጂ ስበው ከስርሽ ሲያወጡ ያለ እውነት ነው አሁን መቀመጫ ባዶ ነኝ ጌታን እሱ ማለት ያንቺ የሆነውን ነገር ነጥቀዋል እዛ ቦታ ላይ ኢሳይያስ ያለበት ቦታ አንቺ ግን ወደ ክብር ወደ ከፍታ አሜን 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 ምስክርነት ይዛችሁ ትመጣላችሁ አሜን እንመጣለን ሁሉም ነገር ተሰርቷል አሜን እስኪ ሁሉም ነገር ተሰርቷል ሁሉ ነገር ተሰርቷል ደስ ይበል ራእይ ምንድን ነው ያየው ተፈተሃል ብለህ ከዛ ሰዓት ደርሷልና ግርግዳ ላይ ያለኝ ሰዓት ደርሷል ተፈተሃል አልክ ማን ነው እግዚአብሔርን የሚያመሰግን ታዲያ ሃሌሉያ 12:00 ይላል ደግሞ ምን ይላል ተፈታል ይላል እንዳየህ ልክ እንደዛው አሜን ሆኖላ አሜን እልፍነሽ አባትሽ የት አለ አንተና አባት ከየት ሀገር መጣችሁ ካላባ ነው እቺ ልጅ ጭንቅላቷ ላይ ትልቅ የአጋንንት ስራ አለ የሚያፈዝ መንፈስ አለ እሷን አክቲቪቲ እንዳይኖራት እንቅስቃሴዋ እንደማንኛውም ሰው እንዳይፈጠን ፍዝዝ ድንዝዝ የሚያደርግ መንፈስ አለ አማት ነው እግዚአብሔር ከሷ ላይ አፈርሳለሁ ብሏል አሜን እልፍነሽ የሚል ስም ያለው አሜን ማን ነው ስሟ እልፍነሽ እዚች ልጅ ላይ የተደረገው የድግምት ስራ ይፈርሳል አሜን እዛው አንተ ቤተሰብ አካባቢ ያሉ ምትኖርበት አካባቢ ያለ ሰው ነው እዚች ልጅ ላይ ያስደገመው ይሄ ድግምት
ምንም በትምህርቷ እንዳትቀጥል ቤት ውስጥ እሽግ ብላ እንድትቀመጥ የተደረገ እልፉ የሚል ስም ላይ የተደረገ ድግምት ነው። በዚህ ጸልያለሁ እግዚአብሔር አምላክ ድግምቱን ከላይዋ ላይ ያፈርሳል። go ሂርጋ be free እንኳን ደስ አለ። አሜን። እግዚአብሔር ድንጋዩን አፈረሰ። አሜን። ድንጋዩን አደቀቀ። አሜን። አይዞ እግዚአብሔር አምላክ እቺን ልጅ ነፃ አውጥቷል። አሜን። ክፈች አፍሽን። ነፃ ነኝ በይ። ነፃ ነኝ። ተፈትቻለሁ በይ። ተፈትቻለሁ። በኢየሱስ ክርስቶስ ስም እቺ ልጅ ተፈታለች። አሜን። እንኳን ደስ አለ። አሜን። ተፈተሻል። ሂዱ ደስ እያላችሁ እግዚአብሔር ታሪካችሁን ቀይሯል። እመቤት እሷን ይዘህ የመጣህበት ምክንያት አለ። ረብሻ ያለው እናንተ ቤት ውስጥ በጣም ሰላም የለም። እውነት ነው። ደግሞ አንዳንድ ቀን ሁሌ ነው የእናንተ ቤት ሰላም ሆኖ አያውቅም። እውነት ነው። አይዶን ነው እዚህ ሆነ አንተ እመቤት ጋር አሁን የእግዚአብሔር እሳት ይሄዳል። አሜን። የእናንተን ቋንቋ የሚደበላልቅ ሰላም የሚያሳጣ ስፒሪት ከላያችሁ ላይ ይነሳል። አሜን። ዛትስ ዋይ ይሄንን ፎቶ ይዘህ የመጣኸው እመቤት ስምሽ እግዚአብሔር አምላክ ስምሽን ያውቀዋል። ዛሬ ታሪክሽ ይቀየራል በልና ንገራት። አሜን። በኢየሱስ ስም ንገራት። ራሄል የምትባል ልጅ ከሷ ጋር ያለው የሷ ጓደኛ ነች። በናዝሬቱ ጌታ በኢየሱስ ስም ከእመቤት ጋር ያለህን መርዝ እቺ ልጅ ምክር እየሰማች ነው። በጣም ብዙ ምክር ትሰማለች። ብዙ ጊዜ ሻንጣ አዘጋጅታለች። ከቤት ብን ብላ ልትወጣ ትፈልጋለች። ትንሽ ለልጆች ብላ ነው እንጂ ያለችው መኖር አትፈልግም። ይሄ ግን የእግዚአብሔር ፍቃድ አይደለም። እኔ መካሪዎቿን ካጠገቧ እግዚአብሔር እንዲበተን ጸልያለሁ። አሜን። ሰይበተኑ ከራሄል እግዚአብሔር አምላክ ምክር እንዲፈታ እንዲበተን ጸልያለሁ። አሜን። እቺ ልጅ ከዚህ ትዳር ውስጥ ከወጣች ህይወቷ ጥሩ አይመጣም። ገፍተው ገደል ላይ ሊያረጓት ነው። ይሄን ነገር ንገራት። ኦልሞስት እሷ ብትፋቱ ደስ ይላታል። የምትፈልገው እንደዛ ነው። አይሆንም። አሜን። አሜን ትላለህ። አሜን። አንተ አትታገልም። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይረዳል። አሜን። you are free ተፈታ። አሜን። እጅ ባያጥር ኖሮ እንደዚህ አይነት ችግር አይገጥምም ነበር። እጅ አጥሯል። እንደ ድሮ ብዙ ነገር የለም። እውነት ነው። የሚያጓጓ ነገር የለም። እውነት ነው። ለመልስ እሱን ክብር ያዝ እስቲ። ኢየሱስ እግዚአብሔር አምላክ በቢዝነስ በፋይናንስ አሜን። እግዚአብሔር ይባርከው። አሜን። ትዳሩ ላይ ጥያቄ የመጣው በዚህ ምክንያት ነው። አሜን። ኢየሱስ አሜን። ሄዶኖላል። አባታችሁ እዛ ታሞ ተኝቷል። እናንተ ለአባታችሁ መጣችሁ። አሁን ፈውስ ይሄዳል ከዚህ። አሜን። ሩፋኤል አካባቢ አክስት አለችኝ። ታገይ የምትባል ሩፋኤል አካባቢ አክስት አለችኝ። በዚህ ቸርች ስም የሚጠራ ቦታ ያንቺ አክስት አለች። አዎ እቺ አክስትሽ የእግዚአብሔር መንፈስ ብዙ ነገር አለባት። እቺ ሴት ላይዋ ላይ አዎ ልክ ነው። እናንተም ታውቃላችሁ። የምትናገረው ቃል ሰው የሚሰብር ነው። እውነት ነው። ይሄ አባትሽ የተያዘው በሰው ቃል በተነገረ ሟርት ነው። አዎ እግዚአብሔር ሰው በጣም የሚጸልይ ሰው ነው። እኔ ሟርቱን ሳፈርስ አሁን አንቺ እግርሽ ከዚህ ሳይወጣ ከእግሩ ላይ አሜን። ምክንያቱም ይሄ ንግግር እኔ አልነበርኩም፣ ግን ሩፋኤል የሚባል ሰፈር ያለች ሴት የምትናገረው ሟርት ነው ይሄን ሰው ያሰራው። እውነት ነው። እግዚአብሔር ሰው ኃይሌ የሚባል ልጅ ታውቂያለሽ? ኃይሌ የሚባል ልጅ የምታውቂው በምን መልኩ ነው? በስራ ቦታ ነው ማቀው። የዚህ ልጅ አባት ከማግባትሽ በፊት ነው ወይስ ከማግባትሽ በኋላ? ይሄ ሰው የምታውቂው በቅርብ ጊዜ ነው የምታውቂው? መሲ እኛ ሰፈር ናት። የዚህ አባት ብቻ አይደለም ያንቺም ችግር ነው የሚፈታው። አሜን አሜን። የእግዚአብሔር ሰው ለዚህ አባትሽ ፈውስ ይሆናል። አሜን። አንቺ ህይወት ውስጥ ያለ ማንኛውም እንቆቅልሽ ዛሬ ከላይሽ ላይ ይፈታል። አሜን አሜን። እግዚአብሔር አምላክ እዚህ ሆኜ እኔ እዛ ሩፋኤል አካባቢ ያለ የሟርት ድምጽ እግዚአብሔር ጸጥ ያደርገዋል። አሜን። ምልክት እንዲሆንሽ ነገ አይደለም አሁን ከፈለክሽ ደዊና ጠይቂ። የዚህ አባት ጤና ተመልሷል። አሜን 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 አሜን። Jesus name
አሜን። እግዚአብሔር አምላክሽን አመስግኝ። you are free አሜን። ትዳሬ በይ ትዳሬ አይፈርስም። አይፈርስም። ባለቤቴ በይ ባለቤቴ አይሞትም። አይሞትም። እግዚአብሔር አምላክ እግዚአብሔር አምላክ አሁን ጣልቃ ይገባል። አሁን ጣልቃ ገባ። የእግዚአብሔር መንፈስ ቤትሽ ነው ያለው። አሁን አሜን። ከጭንቅላቱ ጀምሮ እስከ እግሩ ጥፍር ድረስ የእግዚአብሔር እሳት ሲያልፍበት ያያል አሜን። እዚህ ባልሽ ላይ። አሜን። ምክንያቱም ይሄን ባል ለመግደል የሚፈልግ ስፒሪት አለ፣ አዎ እንዲሞት የሚፈልግ መንፈስ አለ። አዎ ተሳስሮ ነው ማየው፣ እንደዚህ ታስሮ ተቆልፎበት ነው ማየው። አዎ እግዚአብሔር የእግዚአብሔር መንፈስ አሁን አዎ እግዚአብሔር አምላክ ፈቶታል። አሜን። ቴክ ጂሰስ ኔም። የት ሀገር ነው ያለው? እዚህ ውስጥ ምንድን ነበር የሚሰማ? ጭንቀት አለ። እየጸለይኩልህ ቡና የጋበዘህን ሰው አያሉ። ያንን ቡና ከጠጣህበት ሰዓት ጀምሮ እዚህ ሆድ ውስጥ ለረጅም ጊዜ የሚያቃጥል እዚህ ውስጥ የሚሽከረከር ነገር አለ። ትክክል ነው። ትክክል ነው። ምንም ገንዘብ የሚባል እጅ ላይ አይገባም። ምንም ነገር እየሰራው ቡናም አለኝ ዜሮ ነህ። ዜሮ ምንም ነገር እርሻም ያረስኩም ዜሮ ነኝ። ያንን ሁሉ ነገር አውጥተህ ከሸጥክ በኋላ ራሱ እጅ ባዶ ነው የሚሆነው። ባዶ ነኝ። ለፍተህ ለፍቼ ባዶ ነኝ። መዓዛ ያንተ ልጅ ነች። ከሷ እናት ጋራ ችግር አለ። እማትግባቡ የማትስማሙትን ነገር አያለው። ትክክል ነው። ቋንቋ የሚደበላልቅ ነገር አያለው። ይሄ ነገር ሁልጊዜ ከእጅ ላይ አንተ ሰርተ የምታመጣው ነገር እዛ ቤት ውስጥ ምንም እርባና እንደሌለው እሷ አስተውላለች። አለመስማማት አያለው። ትክክል ነው። አሁን እኔ የሚረብሻችሁን ያንን ድግምት ካንተ ላይ ያወጣለሁ። አሜን። ይሄ ድግምት ካንተ ላይ ሲፈርስ አሜን። የሰራው ነገር ሁሉ ይሳካል። አሜን። አሜን። ከዚች ልጅ እናት ጋር ያለህ ደግሞ አሜን። ጭቅጭቅና ለመግባባት ይቆማል። አሜን። አሜን። ክፈት እስቲ አፍህን መጀመሪያ ዋጣው እስቲ። ከላዩ ላይ በኃይል ጩህና ከላዩ ላይ ውጣ። ጩህና ውጣለት በናዝሬቱ ጌታ በኢየሱስ ስም። በናዝሬቱ ጌታ በኢየሱስ ስም ውጣለት። በል 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 ቶሎ በል ቶሎ በል በኃይል በል በል አውት። ነፃ ነው። ደስ አለሽ? እስቲ ምንድነው የምታውቂው ነገር ንገሪኝ ስለዚህ ቤተሰብ። ብዙም ጊዜ አንስማማም። ጭቅጭቅ ነው ቤት ውስጥ። ቤት ውስጥ ጭቅጭቅ ነው። ጭቅጭቁ ግን ሰዋዊ አይደለም። አንዳንድ ጭቅጭቆች ሰዋዊ ናቸው፣ አንዳንዶቹ ግን አጋንንታዊ ናቸው። ሰላም እንዳይኖር የሚያደርግ መንፈስ። እንኳን ደስ አለሽ። አሜን። ፈታውሽ አንቺን አሜን። በኢየሱስ ክርስቶስ ስም ያዛት። ማንኛውም ነገር ከላይዋ ላይ ተነስቷል። እንኳን ደስ አለ። ጌታን አመስገን። አሜን። 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 ግርማ አሜን። ግርማ አንተ ነህ። አሜን። እግዚአብሔርን አመስገን። አሜን። ሂድ ደስ እያለ። ምንድነው ይሄ ዶት? ቤተሰቡ ዶሴ መሬት ጅማ ላይ ከጅማ ነው የመጣሁት እና አሁን ቅርብ ጊዜ ነው አዲስ አበባ የገባሁት። የአባታችን ቤት ነው፣ የአባታችን መኖሪያ ነው መሬቱ ማለት ነው። እና ክርክር ተነሳበት። ክርክር ሳይሆን እንትን ነው፣ ስም አልዞረምና ስምና እንትን ካርታ አውጡ ተባለ። የለው ስለዚህ እንዲወጣ ነው። ስለዚህ አሁን አዎ በቃ ለዚያ ይወሰዳል ነው። ከየት ሀገር ነው የመጣሽው አንቺ? አዲስ አበባ ከገባሁ ቅርብ ጊዜ ነው፣ 1 ዓመት ምናምን ከጅማ። ዘውድነሽ ዘውዴ ዘውዲቱ ከእጇ ላይ ሊነጥቅ የሚፈልግ በረከት ሊነጥቅ የሚፈልግ ስፒሪት አያሉ። ከእጇ ላይ ርስት ሊነጥቅ የሚታገል ስፒሪት አያሉ። ይሄን መሬት እስቲ አይነጠቅም በይ እስቲ ባክሽ። አይነጠቅም። እግዚአብሔር አምላክ በይ። እግዚአብሔር አምላክ ርስት ከእጅሽ ርስትሽን አትነጠቂም አትነጠቂም ብሎሻል በያት። ሃሌሉያ። ማሙሽ ኦር አቡሽ ኦር ማሙሽ በልጅነት ስም የሚጠራ ሰው ወንድም አለኝ። ዘውዲቱ እህትሽ ናት። አዎ። ማሙሽ ወንድሜ ነው። እግዚአብሔር አምላክ እናንተ ቤት ገብቷል። አሜን። ሃሌሉያ። ሰራዊት ቤት እንደገባ አሜን። ኢየሱስ ጌታ ነው። እግዚአብሔር አምላክ ለዚህ ቤተሰብ ታምራት ያደርጋል። አሜን። ተቀበይ። ያዛት ጂሰስ ኔም። አለሚቱ የብርድ በሽታ ያለበት ሰው
ብርድ የመታው ሰው ሳምባውን ብርድ መታው ኦር ደግሞ ብርድ ታሞ የነበረ ሰው ማን ነው? ራሷ ነች። ራሷ ሸምቅቋት እግሯ ሽባጇን በቀኝ በኩል እንደዚህ ይዟት አለ። እንደዚህ ነች። አለሚቱ ካናይ ፕሮፌሳይ ፕሮፌሳይድ የት ሀገር ነው የምትኖሪው? ወንጂ ወንጂ አጥር ያለው ያንቺ የምትኖሪበት ቤት አጥር ከአጥሩ በዛ ጎረቤት ያለው አላው ወንፊት እንደዚህ በአጥር ላይ ስትቀባበያ ያለው እቃ ስትዋዋሱ ያለው እንደዚህ ፊቱ ሲዞር በቀኝ በኩል እንደዚህ ሲዞር በግራ በኩል ነው ያንቺ ጎረቤት። ጎረቤቴ ነች። ከፍቶቹን እለቢልኝ ብዬ ነው የመጣሁት። ምክንያቱም ከቅርባችሁ የተነሳ ትጠራራላችሁ። በጣም አሁን እዛ ሰፈር ነው ያለሁት። አሁን አሜን አሜን። ዓለሚቱን ቀስፎ የያዘውን መንፈስ እግዚአብሔር ይመታል ዛሬ። አሜን ይመታ። እናንተ ቤት ውስጥ የገባውን ጨለማ እግዚአብሔር አምላክ ያስወጣል። አሜን አሜን። የእግዚአብሔር መንፈስ የጠላቶቻችሁን የወደረኞቻችሁን የትኛውንም የአጋንንት ሥራ ዛሬ ያፈርሳል። አሜን። እዚህ የጻፍሽው ነገር ሁሉ መልስ ያገኛል ዛሬ። ዛሬ የኔ ቀን ነው አልሽ አይደል? እግዚአብሔር አምላክ ዛሬ ታምራት ያደርግልሻል። እስኪ ያደርግልኛል በይ። ያደርግልኛል። አሜን። ከአገር ውጪ እንዲሄድ እየጸለይሽለት ያለ ሰው ማን ነው? እኔ ነኝ። ውጭ ሀገር ሰው ያለው ልጄ እዛ ነው። ስትጠሪያ ያለው አሜን። አሁን ይሄ ፓስፖርት ቪዛ እንዲያገኝ ትፈልጋለሽ? ልጅሽ ጋር መሄድ ትፈልጋለሽ? ሆኗል። አሜን አሜን። ኢየሱስ አንድ ላም ያለው እሺ፣ እንደ ሰው አዙሯት አረፋ ካፏ ሲወጣ ያለው መቼ ነው ይሄ የሆነው? በገና ቀን ነው። የገና ቀን አረፋ ተኝታ አረፋ ወጣ። እኔ እዛ አልነበርኩም። አሁን የእግዚአብሔር መንፈስ እዛ ቁጭ አድርጎ እያሳየኝ ነው። ይሄን ያሳየኛል፣ ይሄን ያሳየኛል፣ ይሄን ያሳየኛል። ራሚ ካቶራ ቫዲያማስ ምክንያቱም ጥጃ የሷ ጥጃ አምልጦ ሄዶ ቀይ ከለር ያለው ጥጃ አለ። ከመ ፕሮፌሰር ኤብራቫጋዲያማስ ተናገር እግዚአብሔር ኢየሱስ የተባረከ ይሁን። አሜን። ማዕድ ቤት ውስጥ ወይም ማዕድ ቤት ውስጥ ገብቶ ምጣድ ሲሰብራ ያለው ጥጃ ተይዞ አንገቱን ይዘሽ ስታወጫ ያለው እንደዚህ ወይኔ ኢየሱስ አሜን ሃሌሉያ። ምልክት ነው። አምላክ እግዚአብሔር ይሄን ቤት ባረከ። ይሄን ቤት ታሪክ ቀየረ። ይሄን ቤት አስነሳ። ለልጆችሽ ብርቱ ጸሎት አለሽ። ልጆችሽን እግዚአብሔር አምላክ ይባርካል። አሜን። ምክንያቱም አሳይቶሻል። አንዱን ውጪ ላከ፣ ሌሎቹን እዚህ እግዚአብሔር አምላክ እያንዳንዱን እያክተለተለ ይወሰድ። አሜን አሜን አሜን። ይሄ ቅባት አንቺ ላይ ይሰራል። ጂሰስ አሜን አሜን ሃሌሉያ። እቺ አረፋ የደፈቃትን ቀይ ጥጃ ያላትን እሺ፣ ሄደሽ አኖይንቲንግ ኦይል ሰጥሻለሁ እላይዋ ላይ ታረጋለሽ። ምክንያቱም ብዙ ገንዘብ ሊያከስሩሽ የሚፈልጉ በአይን የሚገባ ስፒሪት ያሉ በአይን ጎረቤት አለ። ጭኛዋ ጎረቤት አይደል፣ ሌሎች አሉ በጣም ጠላት የሆኑ ይፈልጉኛል። ዜሮ ሊያረጉሽ ይፈልጋሉ። አንቺ ደረሰ እያሉኝ እየተቹኝ። ኦኬ እንደዛ አሉሽ። ኦኬ እንደሚያደርስሽ እናያለን። የኔን አምላክ አሜን። የት እንደሚያደርሱሽ ብለው አሉ። ጦራን እጄን የመጣሁት ያው ጽፌ ስሚኝ፣ አሜን። ውጭ ሀገር ትሄጃለሽ። አሜን ይሄ ሲሆን የኔ አምላክ ነው ያደረገው። አሜን አሜን። ሀብታም ትሆናለች። አሜን። ይሄ ሲሆን የኔ አምላክ ነው ያደረገው። አሜን። ልጆቿ ትልልቅ ቦታ ይደርሳሉ። አሜን። ይሄ ሲሆን የኔ አምላክ ነው ያደረገው። አሜን። ዓለሚቱ ትፈታለች። አሜን። ይሄ ሲሆን የኔ አምላክ ነው ያደረገው። አሜን። ሂጂ በሰላም። አሜን። ሃሌሉያ። እያየሁ ያለሁት አንተን አንድ ትልቅ መስሪያ ቤት ውስጥ ነው። እዛ ውስጥ ወንዴ ኦር ወንደሰን አቶ ወንደሰን የሚባል ሰው አያሉ። እኔ መምህር ነኝ፣ እሱ ቢሮ ይሰራል። ሊያወርዱህ ይፈልጋሉ። አንተ ይህንን መስሪያ ቤት ከለቀክ በኋላ ራሱ የወረደ ስራ እንድትሰራ የሚገፉ ሰዎች አሉ። እንድትሰራ ማየት የሚፈልጉ ሰዎች አሉ። ምን ችግር አለው ብትሰራ የሚሉ ሰዎች አሉ። ምክንያቱም ጡረተኛ ስለሆንክ በዚህ መስመር ላይ ነው መሆን ያለብህ ይሏል። አንተ እሱን አሰራም። አሜን። ምክንያቱም እግዚአብሔር አምላክ ዛሬ የሚቀባህ ቅባት አለ። አሜን። ህመማ ያለው
በሽታ ያለው ኖት አንተ ብቻ አይደለም ተፈሪ ኦር ተፈራ እዛ ሰው ላይ ራሱ ተፈሪ ወንድሜ ነው አስሚያም ነው yes እሱ ብቻ አይደለም የእግዚአብሔር መንፈስ ነርቭ ህመም ያሳየኛል የነርቭ በሽታ ያሳየኛል ነርቭ አንተን ያመሃል እሱን አስሚያመዋል ይሄ እግዚአብሔር አምላክ ከቤታችሁ ላይ ዛሬ በሽታን ይነቅላል ሁላችሁንም እግዚአብሔር አምላክ ይፈታል ይያልኩ ነው አሜን አቶ ጸጋዬ ማቼ ነው የዚች ልጅ አባት አባት ፍሪ ካው ቤተሰብ ተፈታ አሜን አንተ ተፈታ አሜን እንኳን ደስ አለ አሜን ግርማ ምንሽ ነው ታላቅ ወንድሜ ያንቺ ታላቅ ወንድም ነው አደጋ አምልጧል ይሄ ሰው አደጋ የመኪና አደጋ አያለው ከመኪና አደጋ አምልጧል እግዚአብሔር አምላክ ከመኪና አደጋ አምልጧል አሜን ሊገለው የሚፈልግ የአደጋ መንፈስ ነበረ ግርማን እግዚአብሔር አምላክ አስመልጦታል ብዙ ጊዜ አሁንም የሚገርመው ነገር ሴፕቴምበር ኦር መስከረም ከመምጣቱ በፊት ይህን ሰው በአደጋ ሊገል የሚፈልግ መንፈስ ቆሟል አሁን እናንተ ምክንያቱም እናንተ ቤተሰብ ውስጥ ሞት ይበዛል ብዙ ሰው ይሞታል መርዶ ተሰማላችሁ አሁን ግርማን እቀጥላለሁ የሚል መንፈስ እኔ እዚህ ቆሜ ጸልያለሁ እግዚአብሔር አምላክ ያስወጣል አሜን ኢየሱስ ነኝ ተፈተሻል ሪጋና ቡድ ለህሪስታ ጆሮው በትክክል አይሰማም አንደበቱንም በደም ፈቶ እንድናገር አይሰማም ይኸው ኢየሱስ እግዚአብሔር አምላክ ፈታው አሜን ለእናት ጸልያለሁ እግዚአብሔር ታምራት ያደርጋል አሜን ጌታን አመስግኝ አሜን ሃሌሉያ ሃሌሉያ ኢየሱስ አማረች ማለች እናቴ ናት አማረች አንቺ እናት ናት እናቴ ናት እግዚአብሔር አማረች የታሰረችበት ገመድ ዛሬ ይበጠሳል አሜን ያማረችን ገመድ ዛሬ ይበጥሳለሁ አሜን እግዚአብሔር ፈውስ ያደርግላታል አሜን የታምራት መንፈስ ያገኛታል አሜን ሃሌሉያ ሃሌሉያ የእግዚአብሔር ሰው ተናገር የእግዚአብሔር መንፈስ እግሯን ያሰረ ስፒሪት አለ የቆርቆሮ በራ ያለው የማበር ነው እንደ ነገሩ የሆነ አጥራ ያለው የወንድሜ ነው ከፊት የጭቃ መንገድ ያለው ጭቃ ያለበት መንገድ እንደዚህ ቁልቁለት ነገር አለ ብዙ ሰዎች ተንሸራቶ ይወድቃሉ እዛ ጋር በዚህ እንደዚህ ስትወጪ ሁለት እንደዚህ የተጋደመ ስልክ እንጨት አለ እንደዚህ የተያያዘ ሁለት እንጨት የተያያዘ አለ እናትሽ ወንድምሽ ጋር ሄደች የሄደችው እናትሽ ወንድምሽ ጋር ሄዳ አያለው እዛ ስትወጣ እዚህ ስልክ እንጨት ያለበት ቦታ ላይ ድግምታ ያለው እቺ እናትሽ እዛ የረገጠችበት ቀን ሮብ ቀን ያረጋችው ሐሙስ አርብ ለታ በሽታ ጀመራት ከዛ ጊዜ ጀምሮ እስከ ዛሬ በሽተኛ ነች እግሯም ሰውነቷም ታስሯል ይሄ ሐኪም አያገኘው የድግምት መንፈስ ነው ዛሬ ያፈርሳል እስኪ አሜን በይ ባክ አሜን ምንም ይሁን የተባለው ምንም ይባል እግዚአብሔር መርገሙን ያፈርሳል ያንቺ ባለቤት የወለድኩት ልጅ እያለ ሲመረራ ያለው ምሬት አለበት ግርማ ማን ነው ግርማ ባለቤቴ ነው ያንቺ ባለቤት ነው ከፈቻፍሽ አልሳካ ብሎታል ከዚህ በኋላ ልጆች አይጨነግፉበት አሜን እግዚአብሔር አምላክ ልጆቻችሁን ይፈታል ሶስት አራት ጨንግፎብኝ አሜን ፈታውሽ ፈታው አንድ ኃይለ ኢየሱስ ኦር ኃይለ ኢየሱስ የሚባል ሰው አየው ከሌላ አገር የመጣ ትልቅ መናኸሪያ ያለው መሳፈሪያ ቦታ አንተ መኪና ያለው ሹፌር ሚኒባስ የሚይዝ እና አንተ በህይወት ምንም ስኬት የተባለ ነገር እንዳታይ በላይ ላይ የተሰራ ስራ አለ አንተ ላይ ለዚህ ነው አንተና እሷ ሁሉ ጊዜ የእናንተ ዋነኛ ጥያቄያችሁ የኢኮኖሚ ጥያቄ ነው የፋይናንስ ጥያቄ ነው ምክንያቱም አንተ ስምህ ላይ የታሰረ ድግምታ ያለው ባህሩ ስም ላይ የታሰረ ድግምታ አለ እግዚአብሔር አምላክ እሱን ለማፍረስ ነው አንተን የጠራው ዛሬ ትፈታለህ አሜን አንተ ላይ ድግምታ አለ አንቺ የፋይናንስ ጥያቄ እያስቸገራችሁ ነው ይሄ ብቻ አይደለም እሱን ማስታመም ከብዶሻል እንደዚህ ሲታይ ህመም የለበትም ግን ምላሱን እንዳይነክስ ስትይዡ አያለው ምላሱን እንዳይነክስ አፉን ግጥም አድርገሽ ይዘሽ አያለው አንቺ ጭንቅላቱን እንዳይቀጠቀጥ መሬት ላይ ይቀጠቅጣል እንዲግብ ያረጋ አይዞሽ ዛሬ መፍትሄ አግኝተሽ ነው የምትሄጂው ባህሩ ተፈውሶ ነፃ ወጥቶ እንደማንኛውም ሰው ሊሰራው እሱ እግሩ ከወጣ የምትጠሪ ነው የሚመስልሽ አንቺ ሰው ይጠራሻል እንደዚህ ሆነ ብሎ ወይ አፋፍሰው ያመጡልሻል ይሄን ነገር ዛሬ ሰርዛለሁ ብሏል ጌታ
ያዛት። ክፈት አፍህን። እንኳን ደስ አለ። ሂድ ስራ። you are free። ነፃ ናችሁ። የቤተሰብ ተፈቷል። ምንድነው ጌታ እንዲዳርግልሽ የምትፈልጊው? ብዙ ነገሮች ፌል እየሆኑብኝ ተቸግሬያለሁ። በጭንገፋ የልጅሽን አባት ከቤት ውስጥ የሚገፋ እጅ ያለው እንደዚህ ገፍትሮ የሚያስወጣ እጅ ያለው አንድ ላይ አይደለን እኮ ገፍቶ የሚያወጣ እጅ ያለው አንቺ የሚመስልሽ አልተፈላለጋችሁም ወይ አልተስማማችሁም ወይ ሌላ ምክንያት አንቺ የምትሰጪው ወይም እሱ የሚሰጠው ግን ገፍትሮ ያሰጣው ስፒሪት አለ። ያንቺ ህልም ትክክል አይደለም። በህልምሽ የምታየው ነገር አለ። እውነት ነው። የገባውን ሁሉ የሚያስወጣ ነው። ያ መንፈስ በህልምሽ እንደ ሰው ይመጣል። አንዳንድ ጊዜ የምታውቂያቸውን ሰዎች መስሎ አብሮሽ ይተኛል። አንዳንድ ጊዜ የምታየው አለ ስፒሪት አለ። አንቺ ቤት ውስጥ 2 ክፍል ቤት ያለው የማ ቤት ነው? 2 ክፍል ጀስት የመጀመሪያ ክፍል 2 ክፍል ቤት ነው ቤቴ። ያንቺ ቤት አንቺ ቤትሽ ያለውን የሚያስወጣው ያንን ባለቤትሽን የሚያስወጣው እጅ የአጋንንት እጅ ነው። እቤትሽ ነው ያለው። ይሄ መንፈስ አንደኛ ስራ እንዳይሳካልሽ ያደርጋል። እኔ 2 ክፍል ቤት አያለው። ያንቺ ቤት ነው። ባልሽ ከቤት ወጥቷል። ናቲ ምንሽ ነው? ልጄ ነው። ልጅሽ ነው። አይ ፕሮፌሳይ ነፃ አወጣለሁ አንቺ። አንቺ ካልተፈታሽ በስተቀረ ብዙ ነገር እንዲሁ ነው የሚቀጥለው። ምክንያቱም ብዙ ጥያቄ የሆነብሽ ነገር አለ። እኔ አላቀሽም፣ እግዚአብሔር አምላክ ግን ያቀሻል። ዛሬ ያንቺን ተግዳሮት የሚሰብር የእግዚአብሔር ቅባት ይገለጣል። አሜን። አባት ሆይ ይህንን እባብ አስወጣለሁ። ባል ነኝ የሚለውን ስፒሪት አዝማን ነኝ የሚለውን አካል ያለውን ሰው ሊያስወጣ የሚሰራውን መንፈስ በኢየሱስ ስም አስወጣለሁ። አሜን። አውት ጂሰስ ክራይስት ኦፍ ናዝሬት። አሁን አብሮሽ ሌላ ሰው ማን? ያሬድ ሌላ ሰው አለ። እሱንም አሁን ያስወጣዋል። ምክንያቱም እጅ አለ፣ ቤት ውስጥ አለ። 3 ጊዜ ነው የሚያስወጣው። ይሄንን ካስወጣው በኋላ እንደገና ሌላ ደሞ ትጀምሪያለሽ። አሁንም እሱ ነው ያስወጣል። ምክንያቱም ያንቺን ሰዎች የሚያስወጣውን ስፒሪት እግዚአብሔር አምላክ ዛሬ ያስወጥቷል። አሜን። ጮክ በይና ያሬድ ግን አይወጣም በይ። ያሬድ ግን አይወጣም። እግዚአብሔር ነፃ አውጥቶኛል በይ። እግዚአብሔር ነፃ አውጥቶኛል። ፋይናንስሽ ተለቋል። አሜን። እግዚአብሔር አምላክ እስከምትጠግቢ ድረስ በገንዘብ ይባርክሻል። አሜን። ጌታን አመስግኝ። አሜን። ነፃ ነሽ። አለሙ የሚባል ሰው ማን ነው? አለሙ ዶክተር ነው። እሱ ጋር ይዛሃት ሄደሃል። ይችን ምን አገኘባት? ወደቀች። እጇ 3 ቦታ ነው የተሰበረው። አሁን አንተ ሲያይ በቃ እሷ እያለች ነው። አሁን ከውጭ ነው ይሄ። በናዝሬቱ ጌታ በኢየሱስ ስም ልቀቃት። ጩና ውጣ ከላዋ ላይ በኃይል ጮህ ከላዋ ላይ ውጣ። ጂሰስ ኔም ከላዋ ላይ ጩና ውጣ። ጩና በኃይል ጩና ውጣ። በኃይል ጩና ውጣ። በኃይል ነፃ ነሽ። አለሙ ዶክተሩ ጋር ሄደች። ዶክተር ነው የሆነ ነገር አረጋት። ስቲል ግን አሁንም እንደታሰረች ነው የሚሰማ አንተ። የሷ በቃ እንዳለ ድንጋይ ከዚህ እስከዚህ ነው ያታሰረ። እግዚአብሔር አምላክን አመስግን። አሜን። ጌታ ኢየሱስ ክርስቶስ ፈተዋል። አሜን። እሱ ብቻ አይደለም፣ አንተ ጠላቶችህን እግዚአብሔር አምላክ ያፈርሳቸዋል። አሜን። ሽፈራ የሚባል ሰው ማን ነው? የአባት ወንድም ነው። እናንተ ቤት ውስጥ ሁሉም ሰው ከበድ ያሉ ብዙ ሰዎች አሉ። በእናንተ ዘር ውስጥ ፖዚሽናቸው፣ ቦታቸው፣ አለቅነት አላቸው፣ ሹመት አላቸው፣ በጣም ብዙ ብልጥግና አላቸው። እግዚአብሔር አምላክ ከነዛ መካከል አንተን ራሱ የእግዚአብሔር መንፈስ ሲያከብዳ ያለው አንድ ትልቅ መስሪያ ቤት ውስጥ ስልጣና ያለው በጣም ፖዚሽን ያለው እግዚአብሔር አምላክ ሌላ ደግሞ ሹመት እጅ ላይ ያመጣል። አሜን። ሌላ ስልጣን። አሜን። እግዚአብሔርን አመስግን። አንድ ነገር አለ። እሺ፣ ባለፈው አመት እዚህ መጥቼ ነበር። ያ ጊዜ ምንም የለም፣ አስተማሪም ነበርኩ። ግን አንተ በቃ ትልቅ ስልጣን ውስጥ ትገባለህ አልከኝ። እሺ፣ ያ ጊዜ በጣም አስፈሪ ነገር አለ። ያ ጊዜ ታውቃላችሁ፣ አስፈሪ ነገር ውስጥ ነው ያለው። ግን አሁን እኔ ጋር ለመድረስ ማለት ነው 3 ቦታ ይመረመራሉ። 3 ቦታ እኔ ጋር ለመምጣት ማለት ነው። አንተ ጋር ለመድረስ 3 ጋር 3 ቦታ 3 አሉ ካንተ በታች። ከዛ አልፎ ደግሞ ትልቅ ቦታ ነው የተሰጠው። ለጌታ ከፍ ያለ ክብርና ሃሌሉያ
ሃሌሉያ። የሚታገሉ ይወድቃሉ። አሜን። ውሰድ። ጌታን አመስግን። ጨምራለሁ በኢየሱስ ስም። ስልጣን ይጨምር፣ አቅም ይጨምር፣ አሜን። ጉልበት ይጨምር። ሹመትህን ጠላት አይወስደው። አሜን። እስኪ አሜን በል። አሜን። ሂድ ደስ እያለ አሜን። ጌታን አመስግን። እቺ ማን ነች? የማን ናት ነች? የኔ እናት ነች። አንቺ ነሽ ይዘሻቸው መጣሽው? ዘርሽ ተባርኳል። አንቺ አሜን። አየለች አየሉ ያንቺ እናት ናት። የሞት መንፈስ ተሰበረ። ኩላሊቷ ይታጠባል። በዳያሊሲስ አትቀጥልም። አሜን። አሁን እግዚአብሔር ጣልቃ እንዲገባ ትፈልጋለህ? አሜን። እግዚአብሔር አዲስ ኩላሊት ይቀይር። አሜን። የዚች ልጅ ልብ አስቸጋሪ ነው። ቸርች እንሂድ በጌታ እንሁን የሚለው ቃል ብዙ አይመቻትም። አይማይጥማት ሰው ነች። አይጥምሽም። በቃ እሱ የሚለው ነገር ይሄ ጌታ ጌታ የሚሉት ነገር አይጥምሽም። እውነት ነው። የሚገርመው ነገር የማትፈልጊው አንቺ አይደለሽም። ውስጥሽ ያለው ስፒሪት ነው የማይፈልገው። እውነት ነው። ጸገነት አንቺ ነሽ ጸገነት። ስለዚህ ጉዳይ ታውቃለሽ? የባለቤት እህት ናት። የባለቤትሽ እህት ናት። ናትናኤል አንተ ነህ። አዎ እኔ ነኝ። እሷ ደግሞ አይጥማትም። የምትላትን ነገር ብሎ አይጥማትም። ምንም ነገር ውስጡ ያለውን መንፈስ ዛሬ እመታለሁ። ከዚህ በኋላ ኢየሱስን መውደድ ትጀምራለች። አሜን። አውሬ ውጣ ግባ። አዋቂ ቤት ግብዣ ተጋብዘሽ። አዋቂ ቤት ማለት ጠንቋዩን ነው አዋቂ ቤት የሚሉት። አዋቂ ቤት አያለው የሷን ህይወት እንዲህ ሎክድ ያደረገ ስፒሪት አያለው። የዚችን ሴት ልቧን ዝግት ያደረገው እዚህ መጥቼ ነበረ። እሺ ሰው በቲቪ ያየኝ ነበረ። እሺ እዛ ቲቪ ሄዳ ጸገነት እንደዛ አድርጋ መጣች። ብዙ አመት ጽንስ አልነበረም ቀረና ያ ጽንስ ደግሞ 2 ወር ከምናምን ሲሆን ደም ፈሰሰኝ። ወይ እሱን ከምትሄዳሉ ወይባ ነው እሱን ብንታጠንና ማይነር አንገዛበትም አሉ። እሱ ወይ እሷ ደረሰ ደም ያፈሰሰው ነው አሉ። ካርድ ቤት ሲሄድ ማለት ነው። ከዛን በ3 ወር 2 ቀን ላይ እኔ ሆስፒታል አልሄድም። ካኑላውን በእጄ ነው ደሜ እየፈሰሰ የነቀልኩት። አትነኩኝም አልኩኝ። ስወጣ ወረዳ ተወራርጄ ነው የመጣሁት። ልጄንም ሂጄ ነው የሚሄደው። እነሱም ተፈውሰው ዘር ማንዘሬ ይፈወስ። አሜን። እንደዛ ይሆናል። አሜን። ቤት መጣክ አመመሻው አይዞሽ ምናምን አልክና እንዲነካክታ እስቲ ብሮቹን አምጡ ምናምን ሲል ክፈትልኝ ቁም ሳጥን ቦርሳውን አቀበለኝ። እሺ በህልምሽ ነው? ምናምን ብር ነው በራይ ነው። እሺ በህልም እሺ። ከዛን ሰጠውክ ይሄ ትንሽ ነው አልክ። ከዛን በብዙ ትልና የታሰረ ብር አንድ ላይ ትሰጠኛለህ። የኔን ትንሹን ወስደ አንድ ላይ መሃል ላይ አልጋ በታሰረ ብር ትሰጠኛለህ። በረከት ፈልጋለሁ። እኔ ገለምሶ ከተማ ነው የምኖረው። ቅባት ይዤ እሄዳለሁ። እጆቻችሁን ባሌ ይቀባል፣ እኔ እቀባለሁ። በልዩ ደብረ ዘይት ላይ አንተን የቀባ እግዚአብሔር ላይ እኔን እንዲቀባይ። አሜን አሜን። የጠንቋዮች ጥንቆላ፣ የደጋሚዎች ድግምት አሜን እዛ ከተማ ላይ በሌሊትና በቀን የሚሰራ ህዝብን የሚያስጨንቅ መንፈስ አሁን እንዲሞት ጸልያለሁ። አሜን። ያንቺ በረከት እንዲለቀቅ ጸልያለሁ። አሜን። በኢየሱስ ስም ታምራት እንዲሆን ጸልያለሁ። አሜን። Yes. Hallelujah. In the name of Jesus Christ. Amen. Amen. ናትናኤል ፈታው አንተን። Amen. Jesus name. የጥንቆላ ድግምት ካው አውት። ለጌታ ለኢየሱስ ክርስቶስ ክብር ስጡ። አሜን። እግዚአብሔር ምቀኞችን ከህይወትሽ ላይ ይበትናቸዋል። አሜን። ዙሪያሽ ላይ ያሉ ምክንያቱም ይሄ ስራ በጀመረበት ከፍታ እንዳይቀጥል የሚያደርግ እውነት ነው። ምቀኞች ያሉ በእውነት ነው። ስላንቺ ባድ ሪፖርት ኔጌቲቭ ሪፖርት የሚናገሩ ሰዎች አሉ። ከዚህ የተነሳ እሷን አትጥሩት ተባለ። አትጠሪም። አንቺው የፈለገ ትልልቅ መስሪያ ቤቶችን አይተሽ እግርሽ ረግጧል። ግን አሁን አይጠሩሽም። ምክንያቱም አትጥሯት ተብለዋል። ይሄንን ምክርን ያፈርሳሉ ዛሬ። አንድ ዳንኤል የሚባል ሰው አያለው። ልክ እንደ ኮንትራክተር የሚሰራ ልክ ነው። እዛ ውስጥ ነው የሚሰራ። አኒዳ ጎራባሺ ፓቫዲያ ማሳ ዳንኤል ብቻ አይደለም፣ ሲሳይ የሚባል ሰው አያለው። ከኔ ጋር የሰራ ኮንትራክተር ነው። ካናይ ፕሮፌሰር ፕሮፌሰር እዛ የምትሰሪበት ቦታ ላይ ነው። ምክንያቱም ያንቺን ወረቀት ሲቀይሩ አያለው።
የሰራሽው ነገር ጠቅላላ ገደል ሲገባ አያለው። ብዙ የቆጠርሻቸው ነገሮች አሉ። አሁን ግን ያለሽን እየጨረሽ ነው። እያለቀ የሚገርመው ነገር ህንፃ ኮንስትራክሽን የሚደራረቡ ቤቶች በጣም ብዙ የኮንስትራክሽን ስራዎች አያሉ። እውነት ነው። እግዚአብሔር አምላክ በሴትነትሽ ብዙ ክብር አሳይቶሻል። እውነት ነው። ብዙ ቦታ ወጥቶሻል። ተናግረው ያልነካሽው ነገር የለም። እንደተመረኩ ኤክስፒሪየንስ አልነበረም። በቃል ነበር የገባሁት። በቃል ነበር። አሁን ግን ተግዳሮት በዝቶብሻል። ይሄ በዚህ አኖይንቲንግ ኦይል ዛሬ ጸልያለሁ። አሜን። የተከለከልሽው ቦታ ላይ አሁን ተከፍቷል። አሜን። የተወሰደብሽን ነገር ሁሉ እግዚአብሔር ይመልሳል። አሜን። በሚሊየን የሚቆጠር ረጅም ቁጥር ከ100 ሚሊየን በላይ የሚፈጅ ኮንትራት ስትፈራረም ያለ ውሰጅ ያዛት። ቴንክ ዩ ጂሰስ። ሆኖልሻል። እንኳን ደስ አለሽ። አሜን። ቢዝነስ ውስጥ ለመግባት የፈለክበት ምክንያት ኢምፕሎየር ሆነ ተቀጥረ መስራት በጣም ስለማትፈልግና ደግሞ ብዙም ስለማያስገኝ ነው። እግዚአብሔር አምላክ ልብ የተቀመጠበት ቦታ ያንተ በረከት አለ። አሜን አሜን። ያንተን በረከት የሚነካከሱ ያንተን በረከት የሚያስቆሙ የሚገድቡ ዲመኖች ያለው አጋንንቶች ያለው ዳስ ወይ አንተ አሁን እየተፋየትክ ያለው ከሰው ጋር አይደለም ከአጋንንቶች ጋር ነው። የማይመስል ነገር ነው የምታየው። ልክ የእግዚአብሔር መንፈስ አብዮት የሚል ስም ያሳየኛል። አብዮት ይሄን ስም የት ነው የምታውቀው? አብዮት እኛ አካባቢ ላይ የሆነ ያበደ ልጅ አውቃለሁ። አብዮት ሜንታል። እስቲ አላብድም በል እስቲ። እኔ አላብድም። ይሄን ሰው የሚያሳድድ የእብደት መንፈስ አለ። ምክንያቱም ልክ እንደ አብዮት አረጋዋለሁ የሚል መንፈስ ነው። እንደዚህ አይነት ህልሞችንም አያለው። በህልም ታያለ። የማይሆን ነገር ውስጥ ራስን ቆሻሻ አካባቢ ታያለ። ልክ ሜንታሎች የሚሆኑትን ነገር ታያለ። እስኪ አላብድም በል። አላብድም። ምክንያቱም በእናንተ ቤተሰብ ውስጥ እንዲህ አይነት ስፒሪት አያለው። ተመስገን። ተሜ ማን ነው? አባቴ። የእብደት መንፈስ ዛሬ ከእናንተ ቤት ውስጥ ይመታል። አሜን። አንተ የተዘጋጀልህ ነገር አለ። ያን የተዘጋጀልህ ነገር እግዚአብሔር ይሰጣል። አሜን። 1 2 3 4 5 በዚህ 5 ወር ውስጥ አንተ ትልቅ ቢዝነስ ትጀምራለህ። አሜን አሜን። ተቀጥራ አሰራም። አንተ ቢዝነስ ልብ ባለበት ነው ያንተ በረከት ያለው። አሜን። ተቀበል። ጂሰስ ኔም። እንኳን ደስ አለ። አሜን። ሰላም በሽታ አያለሁ፣ ህመም አያለሁ። ኦልሞስት ግሬቭያርድ ውስጥ መቃብር ውስጥ ሊጨምርሽ የሚፈልግ ህመም አያለሁ። ኢቭን ከጥቂት ጊዜ በኋላ ላንቺ ድንኳን ሲጣላ ያለው እግዚአብሔር ግን ዛሬ ጣልቃ ይገባል። አሜን። ዶክተር የጻፈውን ሪፖርት እግዚአብሔር አምላክ ሊሽር ነው ዛሬ። አሜን። አልትራሳውንድ ነው። ውስጥሽ ምን አለ አሉ? የጉበት ካንሰር። ተኝ ሲሉኝ አልተኛም ብዬ ነው የመጣው። ተኛ ያሉሽ? ተኝ በዚህና በዚህ መድኃኒት ይሰጥሻል። አንቺ ደግሞ አልተኛም አልሽ። አልፈልግም እኔ እዛ ላይ ሰማያዊ ነው ማመልክ ብዬ እዛ ሄዳለሁ አልሽ። ምክንያቱም ሺ ኦልሞስት ዳይ 27 ቀን በኋላ እነሱ ቤት ድንኳን ይጣላል በእሷ ምክንያት። ምክንያቱም እሷ ትሞታለች ከ27 ቀን በኋላ ይሄ በሽታ። ነገር ግን የናዝሬቱ ኢየሱስ ክርስቶስ ዛሬ ጣልቃ ይገባል። አሜን። ይሄን ካንሰር ከላይሽ ላይ ያነሳል። አሜን። በኢየሱስ ስም አትሞችም። አሜን። ሃሌሉያ። ዋጮ አሜን። ታች አሜን። ማይቲ ኔም ኦፍ ጂሰስ ክራይስት። አሜን። ጉበቷ አዲስ ጉበት፣ አሜን። አዲስ ጉበት። አሜን። አንተ ክፉ፣ አንተ ጨለማ ጉበቷን የጠበስክ ቫይረስ የከተትክባት ውጣ በጌታ በኢየሱስ ክርስቶስ። አሜን። እንኳን ደስ አለሽ እህቴ። አሜን። አሜን። ሂጂ በሰላም። አሜን። ዶክተሮች እስከሚገረሙ ድረስ ኢየሱስ ክርስቶስ ፈዋሽ እንደሆነ ትናገራለች። አሜን። ያመንሽው ጌታ፣ የተማመንሽው ጌታ ታምራት አድርጎልሻል። አሜን። ኢየሱስ አሜን። ወይንሸት ወይኗ ኦር ወይንሸት የምትባል ሴት ቤት ውስጥ ያለ ሰው ማን ነው? ወይንሸት ምንሽ ነች አንቺ? የወንድሜ ሚስት። የወንድምሽ ሚስት ነች። ወንድምሽ በጣም ብዙ ያጉረመረመ ነው። ህይወቱ ደስተኛ አይደለም። የተረበሸበትን ምክንያት አይቻለሁ። ከየት ሀገር ነው የመጣሽው አንቺ? ከአዲስ አበባ። ወንጌል የሚባል ስም በእነሱ ቤት ውስጥ ያለ ሰው ማን ነው? ያጎቴ ልጅ ውጭ ነው ያለችው። ወንድምሽ በጣም በትዳሩ ደስተኛ አይደለም። ብዙ ጥያቄ ያለው ሰው ነው።
የእግዚአብሔር ሰው የወንድሜ ባለቤት ማለት እኔ በጌታ ብቸኛ ነኝ። ማንም ያመነ የለም ከኛ ቤተሰብ። ወንድሜ እንዳለ ቤተሰብ ጌታን አይፈልጉም። እኔ በጌታ በመሆኔ በጣም ነው የሚናደዱ፣ በጣም ነው የሚያዝኑ። ወንጌል እየሰበኩና እየተናገርኩ እኛ ቤት መሰዊያ ተሰርቶ እየተጸለየ እያለ ሄዶ የደብተራ ልጅ አገባ። ራሱ እየተቸገረ ነው እኮ። እውነት ነው። እግዚአብሔር አምላክ ወይንሸት የምትባለውን ሴት የሚጠቀም መንፈስ አለ። ትክክል። እሱም መንፈስ እግዚአብሔር አምላክ ሲሰብረው አሜን፣ አንቺ ይዘሽ የመጣሽው ጥያቄ ይመለሳል። አሜን። ምክንያቱም እቺ ምንሽ ነች? እህቴና እግዚአብሔር አምላክ ታምራት እንደሚያደርግ ታምኛለሽ? አምናለሁ። የእናንተ ቤተሰብ ጠቅላላ የታሰረው ይሄ መንፈስ ነው። ጠቅላላ ስማችሁ በዝርዝር እዛ አለ። እውነት ነው። ወንድምሽ ኦልሬዲ አንቺን አይሰማም። አይኑ ታውሯል። የፈለገ ብትዩ አይሰማም። ምክንያቱም አይኑ የታወረ ሰው ነው። እግዚአብሔር አምላክ አንቺን እህትሽን እነኝን ልጆችሽን ዛሬ ይፈታ እንደሆነ የእግዚአብሔር ቅባት ኦላቢያ አሜን፣ አሜን። አንቺ ስሚኝ፣ መንገድ ላይ እንኳን ወጥተሽ ምስክርነት ለመስጠት የማታፍሪ ሰው ነሽ። የትም ቢሆን ለጌታ ማትገቢበት ቦታ ያለ ቅባት አለ ላይ ባንቺ በዚህ ደብተራ የሚሰራው በቃ በዚህ ደብተራ የሚሰራው መንፈስ እግዚአብሔር አምላክ ያፈራርሳል። ዛሬ አሜን። ጠላቶችሽ ይንበረከካሉ። አሜን። ዛሬ ይሄ ቅባት አንቺ ላይ ያልፋል። አሜን። አንቺ ላይ የሚሰሩ ሰዎች ጠቅላላ የሰሩት ድግምት ወደ ራሳቸው ነው የሚመለሰው። አሜን። እግዚአብሔር አምላክ ወደ ራሳቸው ይመልሳል። አሜን። ታሪክሽ ይቀየራል። ማህሌት ማሂ ኦር ማህሌት ግቢ ተከራይታ ትኖር ነበረ ከዚህ በፊት። እናንተ ግቢ ተከራይታ ትኖር ነበረ። ብዙ የሚከራዩ ቤቶች አያሉ፣ ኪራይ ያሉት ቤቶች አያሉ። ከነዛ መካከል ማህሌት አንደኛዋ ነች። ግቢ ውስጥ ተከራዮች፣ ሁለት ተከራዮች ሴት ሲያያዙ አያሉ፣ ጸጉር ሲያያዙ ሲጣሉ አያሉ። እዛ ቤት ውስጥ እንኳን ሰው ከሰው ጋር እንዳይስማማ የሚከራዩ ሰዎች ያለ ጊዜያቸው ብን እንዲሉ አንቺ ምንም አይነት ገንዘብ እንዳታገኝ የሚያደርግ ድግምት አለ እናንተ ቤት ውስጥ። እውነት እሰራለሁ፣ ምንም ባዶ ነው። 26 ዓመት ንግድ ላይ ሰራሁ፣ ምንም። እንደዚህ ስትወጪ በዚህ በስተግራ በኩል አጥር አለ። አጥሩ የመጨረሻ ስር እንደዚህ ሾልኮ የሚገቡ የሚያስገባ ትንሽ ጎድጓዳ ነገር አያለሁ። በሱ ውስጥ ሁል ጊዜ ሌሊት 9 ሰዓት ሲል የሚገባ ድመት አያለሁ። ይሄ በደብተራ የሚላክ ድመት ነው። አንቺ ደግሞ የሌሊት ጸሎት ትወጃለሽ። አንዳንድ ጊዜ ግን አዚም ይለቅብሻል። መነሳት እንኳን አትችይም። እኔ ዛሬ አንቺን እቀባለሁ። እዛ ሰፈር ያሉ ደጋሚዎች ጠቅላላ ከቤታቸው ከአካባቢያቸው ተነቅለው ይወጣሉ። በድመት የሚሰራ እጆቻችሁን አንሱ። በድመት በእንስሳ የሚሰራ በማንኛውም ነገር የሚሰራ የጨለማ መንፈስ ግባ አውት። ቀባድ የሌሊት 9 ሰዓት ጸሎት ተመልሶልሻል። አሜን። አንቺ መጸለይ ስትጀምሪ እዛ አካባቢ ያሉ ደጋሚዎች ሁሉ መጨነቅ ይጀምራሉ። አሜን። አንቺ ሳትሆኚ እነሱ እየለቀቁ ይወጣሉ። አሜን። እግዚአብሔር አምላክ ለወንድምሽ ረፍት ሰጥቷል። እችን ሴት ያንበረክካል። አሜን። እግዚአብሔር ካንቺ ጋር ነው። አሜን በይ። አሜን። ጋር ፍሪ ላይፏ እንዳይስተካከል እድል እንዳይኖራት የሚያረግ ስፒሪት ነው። ተፈታለች። አሜን። ቱርክ እየሄደ ይናገር ነበር። አሁን ግን ነገር ተዘጋግቶባቸው እሷም ነርስ ነበረች፣ ቁጭ ብሏል ባዶ ቤት። የተባበሩት አረብ ኤሚሬት የክፍያ እንኳን ገንዘብ እስከ ማጣት ድረስ የደረሱ ሰዎች ናቸው። ምን እንደሚያደርጉ ግራ ገብቷቸዋል። ኢቭን የሚታደስ ወረቀትና አይዲ አለ፣ መታወቂያ፣ እሱን ለመክፈል ልጆቹ እንኳን ትምህርት ቤት እንዳይሄዱ ስቃይ ላይ ናቸው። እግዚአብሔር ጣልቃ ይገባል። ምክንያቱም አንቺ እዚህ በመሆንሽ እግዚአብሔር እዛ ስራ ይሰራል። አማኑኤልን አሳየኝ። አንቺ እግዚአብሔር አምላክ ኤሚሬቶች ላይ እነኚህ ሰዎች ደሃ እንዲሆኑ የሚያደርግ ስፒሪት ዛሬ አንቺ እዚህ መተሽ ከሆነ ዛሬ ሰብራለሁ። አሜን። አማኑኤል ምንሽ ነው? ልጄ ነው። ይህን ሰው በረንዳ ላይ ዝናብ እየወረደበት ያለ ልብስ እየተንቀጠቀጠ ተቀምጦ ያሉ ምንድነው? ስለ እግዚአብሔር መንፈስ አማኑኤልን ጎዳና ላይ ሊያረግ የሚፈልግ ሱሰኛ ነው። ከኔ ፕሮፌሳይ የሱስ መንፈስ ይሄን ሱሰኛ ልጅ አማኑኤልን ሱስ ይዞት መንገድ ላይ እየተንዘፈዘፈ
በረንዳ ስር ሊያረገው የሚፈልግ ከጥቁጥጥር ውጭ ሊያረገው የሚፈልግ መንፈስ አለበት። 27 አጋንንቶች እሱ ውስጥ አሉ። ያዙ እንደዚህ አንቺ ነግረሽ አስመክረሽ ሁሉ አልተመለሰም። በምክር አይመለስም። ምክንያቱም ውስጡ ያለው 27 አጋንንት ነው መውጣት ያለበት። አያም ሂር እኔ አሁን ላንቺ ጸልይ 27 አጋንንት ከሱ ውስጥ ይወጣል። አሜን አሜን በሉ ባካችሁ። ቼት ማባዲያ ባሳ ኢየሱስን አመስግኑ ባካችሁ። የእግዚአብሔር መንፈስ 27ቱንም አጋንንቶች ካንቺ ውስጥ ሲያወጣ ከዚህ ሰው ላይ ሲያወጣ ይህ ሰው ከሱስ ነፃ ይሆናል። ልቡን ይመልስለታል። እግዚአብሔር ወደ ቤት ይመለሳል። የእግዚአብሔር መንፈስ አኒ ዳሎ ብራማካቲላ ቦራባ የእግዚአብሔር መንፈስ አሁን እኔ ላንቺ እየጸለይኩ እግዚአብሔር እዛ ነው ያለው። አሜን። መናፍስቶቹ እየተንጫጩ ነው። አሜን። አንድ ነገር ልንገር፣ እግዚአብሔር ሰው ገንዘብ ያልቀረ ምን ያልቀረ እኔ መንግስት ሰራተኛ አባቱ መንግስት ሰራተኛ ሙልጭ ብለን አልቀም። የክርስቲያን ልጅ ሰካራ፣ የክርስቲያን ልጅ አጫሽ፣ መግቢያ ቦታ ናጣሁት። አንገቴን ደርጄ ነው እግዚአብሔር ኮንፈርሜሽን ነው፣ ማረጋገጫ ነው። ስሙ አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ስሙ በቤታቸው ተጠርቶ ልጃቸው ግን ውጭ አደር ዱርዬ ሱሰኛ ተባለ። አንገታችሁን አቀረቀራችሁ። በዚህ ምክንያት አንገታችሁን አቀረቀራችሁ። የሚገርመው ነገር ላዲያ ባል የት ሀገር ነው ያለሽው? ቀብሪ ዳር 3ኛ ዓመት ተማሪ ነው። ቀብሪ ዳር 3ኛ ዓመት። ይህንን ፎቶ ብዙ አገልጋዮች ጋር ወስደሻል። ያልሄድሽበት ቦታ የለም። የሱ ፎቶ ዘይት ጠግቦ ቁጭ ብሏል። ያልነካው አገልጋይ የለም አልኳት። ዛሬ መጨረሻ ቀን ነው። ኢትስ ኖት ባይ ማይት ኢትስ ኖት ባይ ፓወር። ዘይት ጠግቧል። ያረገጠበት ቦታ የለም። ከዚህ በኋላ የትም ቦታ አትሄጂም። ከዚህ በኋላ የትም አትሄጂም። አሜን። ምክንያቱም ይሄ ልጅን ይዘሽው ትመጫለሽ። እሺ። አማኑኤል አሜን። በናዝሬቱ ጌታ በኢየሱስ ስም እዚህ ሰው ላይ ያለ 27 የሱስ አጋንንቶች አሁን እንዲወጡ አዝዣለሁ። አሜን። 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 መንፈስ ቅዱስ መጥቶታ ያለው አሜን። ነፃ ነው። አሜን። የፈለገ ቢሆን ሱስ የሚባል ነገር አፉ ላይ እንዳይደርስ የሚያደርግ የእግዚአብሔር ቅባት መጥቷል። አኖይንቲንግ ኦይል እሰጥሻለሁ። አሜን። ሃሌሉያ። አሜን። ኢየሱስ የተባረከ ይሁን። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ከዚህ በኋላ ተፈተሻል። አሜን። ከዚህ በኋላ ታሪክሽ ተቀይሯል። አሜን። እነኚህ ሰዎች ወረቀታቸው ይሰራል፣ ከሀገር አይወጡም፣ የልጆቻቸው ነገር አይሰናከልም። እግዚአብሔርን አመስግኝ። ተፈታቸዋል። ኤሜሬቱ ውስጥ እግዚአብሔር ጉብኝት ያመጣል። አሜን። ንገራቸው አባ። አሜን። ሃሌሉያ። ሂሳብ ስራ የሚሰራ ሰው ማን ነው? አካውንታንት ነበርኩኝ። አሁን ኦልሬዲ ወጥቻለሁ። አስወጥተውኛል በሰው ኃይል። አይደለም እኔ አይደለሁም፣ መንፈስ ቅዱስ ነው የሚያውቅሽ። ሂሳብ ስራ ከሂሳብ ጋር ከአካውንቲንግ ጋር የሚሰራ ሰው አንቺ ነሽ። በር ተዘግቷል። አሁን ምንም ነገር ቤታችሁ ላይ የለም። ወንድምሽ አያብድም። ላንቺ አዲስ ነገር ተዘጋጅቷል። ነይ ወደ እኔ። ተመስገን ተመስገን። ይፈታል። አሜን። እግዚአብሔር አምላክ እሱ ላይ ያለው መርገም ይሰብራል። አንተ አታብድም። ላንቺ በር ይከፈታል። የት ነው አንቺ የምትኖሪው? አዲስ አበባ። አንተስ? ጅማ ነው የምኖረው። ጌታ ኢየሱስ ክርስቶስ በሱ ጀምሯል አይደል? አሜን። አላብድም በል። አላብድም። ጌታን አመስግን። አሜን። በጣም ደስ ብሎኛል። በጣም ደስ ብሏታል። ምክንያቱም ቁጭ ብላ አይኗን እየጠረገች ነበረ ቀደም። ተስፋ ቆርጬ በቃ እኔ በእውነት ማለት ነው በህልሜ እያየው ነበርና ተጽዕኖ ምናምን እንዲህ ያልኩት ጌታን በቃ ጀስት በእግዚአብሔር ሰው አትናገረኝም፣ ለራሴ ነው የምታስረዳኝ ማለት ነው። አንተ ከኔ ጋር አለ ብዬ ፋይል አምጥቼ ነበር ቦርሳዬ ከተዝኩትና ጎንበስ ብዬ ያልኩ ነው መታ ይጠየቀኝ እውነት። ከዛ አትናገረኝም ወይ ባይሆን ዴስፐሬት ሆናል። ወንድሜ አማኑኤል ብሎ ይጥራው ያውራው እያልኩኝ ነበር። ደስታሽ ሙሉ ይሆናል። አሁን ከዚህ ስትሄጂ እግዚአብሔር አምላክ የተዘረጋ ትኩስ እንጀራዎች አያለሁ። ምንድነው ስል አዲስ ነገር ነው ላንቺ የተዘጋጀ አዲስ ነገር አለ። እስኪ አንድ ሰው ጮሆ አሜን ይበል። እግዚአብሔር አምላክ በተመስገን ላይ የሚሰራውን መርገም አፍርሷል ዛሬ። አሜን። ጌታ ኢየሱስ ክርስቶስ ነፃ አድርጎታል ዛሬ። አሜን። አንተ ተፈታሃል ዛሬ። አሜን። እግዚአብሔር አምላክ እህትህን ፈቷል ዛሬ። አሜን። አዲስ ነገር ሆነ። አሜን። አካውንታንቷ ሚዳ አዳቪ አክራባሪ አንዳንድ ሰው እግዚአብሔር አምላክ አስቀድሞ እንዲህ አይነት ነገር የሚሰጠው ለምንድን ነው ካላችሁ የፋይናንስንና የሀብትን ጉልበት
መረዳት እንድትችሉ አስቀድሞ እንዲህ አይነት ነገር ውስጥ ያስገባል። እቺ ልጅ የማያልቅ በረከት በእጆቿ ይመጣል። አሜን። ብዙ በረከት፣ አሜን። ብዙ ጉብኝት፣ ብዙ ጉብኝት። ኧረ አሜን በሉ እባካችሁ። ቴክ እውነት በሰው ኃይል ነው የወጣሁት። አንድ አለቃዬ ነው በቃ አትገባም ብሎ ኮሊደር ልማት ነበርና እናቴ ያርፋ ነበር። ቤት ፈርሶ ሄጄ እስክመጣ መሰናበቻ ወጣብኝ ማለት ነው ደብዳቤ እና በጣም ብዙ ቦታ ድረስ ሄድኩኝ። እምቢ አለ አንዱ አለቃዬ። ከዛ አረብ ሀገር ሄዳለሁ አልኩ። ምክንያቱም ለወንድሞች ያሉት እኔ ነኝ። ከዛ ፎቶ ይዤ መጣሁ። አረብ ሀገር ሄጄ ፎቶ ያነሳሉና እዛ ሄጄ ቢያንስ ረዳቸዋለሁ ብዬ ፎቶ አመጣለሁ። ጌታ ሆይ አልኩኝ፣ የኔ እንጀራ የት ነው? መቆሚያ የት ጋ ነው? ሳትነግሪኝ ቦታ ሞት ሊሆን ይችላል ብዬ ነው የመጣሁት። አረብ ሀገር ብትሄጂ ኖሮ እንድትሄጂ ቢፈልግ ኖሮ እግዚአብሔር ቀድሞ ይናገርሽ ነበር። አንቺ አረብ ሀገር አትሄጂም። አረብ ሀገር ከሄድሽ መንገድሽ ነው የሚቀየረው። አረብ ሀገር ከሄድሽ እድሜሽ ነው የሚበላው። ያለ ትዳር ነው የምትሆኙ፣ ያለ ቤተሰብ ነው የምትቀሪው። አረብ ሀገር ከሄድሽ ፋይናንስ ትንሽ ነገር ልታገኝ ትችያለሽ፣ ግን ብዙ የምታጭው ነገር አለ። ራስሽንም ነው የምታጭው። ያንቺ እንጀራ እዚህ ነው ያለው። አሜን። አሁን ከዚህ ሰዓት ጀምሮ በክብር አሜን እጅሽን መጣሽልን ብሎ ይቀበልሽ ዘንድ የአስቴርን ሞገስ በላይሽ ላይ ያርጋል። ጂሰስ ኔም ሞገስ በሷ ላይ መጣ። አሜን። እግዚአብሔር አምላክ ለወንድሞቿ እናት አድርጓታል። አሜን። ለቤተሰቦቿ እናት ነች። አሜን። ከዚህ በኋላ ክፉ ነገር አያገኛትም። አሜን። እግዚአብሔር ጨለማውን ከላይዋ ላይ ሰብረዋል። አሜን። የጌታ እጅ በላይዋ ላይ ነው። አሜን። እንኳን ደስ አለሽ። አይዞሽ። አኖይንቲንግ ኦይል ሰጥሻለሁ። ሲቪሽን አስተካክልና አዘጋጂ። የምትጠሪበት ቦታ አለ በክብር። አሁን ከምታውቂው ደሞዝ 2 እጥፍ። ሃሌሉያ። ሂጂ። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ይወድሻል። አሜን። አየሽ ይሄን ሰው እጁን እንዴት እንዳረገ? አዎ ሊበር ነው፣ ከቤት ሊወጣ ነው። ሰይጣን ምክንያት አድርጎ ይሄን ሰው ከእጅሽ ሊነጠል ነው፣ ከቤት ውልቅ ብሎ ሊወጣ ነው፣ ሌላ ሴት ቤት ሊገባ ነው እያልኩሽ ነው። ምክንያቱ ደግሞ አንድ ነው። ይሄ ሰው እግዚአብሔር አምላክ ማህፀንሽን ዛሬ ይከፍታል። አሜን። በዚህ ጉዳይ የተነሳ ነገር አለ። እግዚአብሔር አምላክ ይሄንን ማህፀን ይከፍታል። ቋንቋችሁን የሚደበላልቅ ነገር አለ። እግዚአብሔር አምላክ ዛሬ ይሰጥሻል። ይሄ ትዳር አይፈርስም። ያዛት ጂሰስ ኔም። እንኳን ደስ አለሽ። አሜን። እንቆቅልሽሽን የሚፈታ የእግዚአብሔር መንፈስ እዚህ አለ። አሁን ከዚህ ስትሄጂ መልስሽ ሁሉ መጥቶ ነው የምታገኝ። ሁሉም መልሶች እጅሽ ላይ ይገባሉ። እዚህ እጅሽ ላይ ደስታ የሚባል ነገር የለሽም አንቺ። ምክንያቱም ብዙ የጎደለ ነገር አለ እዚህ ትዳር ውስጥ። ራሱ ከየት ሀገር ነው የመጣሽው? ብዙ የጎደለ ነገር አለ እዚህ ትዳር ውስጥ። እላይሽ ላይ መርገም አለ። በልጅ እንዳትባረኪ በጣም የሚወድሽ ሰው ነበረ። እሷን ያሳየኝ ብሎ የሰው ቃል እርግማን አለብሽ። ይህ ሰው ያለው ሳውዝ አፍሪካ ነው። አሁን አንቺ ከምትኖሪ ሰው ጋር ደስታ የለሽም። ምክንያቱም ምንም ማግኘት አልቻልሽም። ይሄን ከርስ እግዚአብሔር ከላይሽ ላይ ሲያነሳ አሁን 1 2 3 በቅርብ ጊዜ ውስጥ መጸነስ ትፈልጋለሽ። አንዳንድ ሰው ናቹራሊ መጸነስ እንዳይችል የተደረገ ይኖራል። አንዳንድ ሰው ግን በከርስ በቃል ምክንያት አንዳንድ ሰው ይዘጋሉ። ቃል ያወጣሉ፣ ይዘጋሉ። ያንቺ ሴም ችግር ይሄ ነው። ምክንያቱም እንደዚህ ኪሎሽ አልጨመረም። ያኔ እንደዚህ አልነበረም። ሰውነትሽ ስሊም ነበረሽ። ብዙ ሰዎች ለጋብቻ የሚጠይቁሽ ሰዎች ነበሩ። ግርግር ነበር አንቺ ዙሪያ። ከነዛ መካከል አንዱ ሰው ታገሰ። ይሄ ሰው አንድ ጓደኛ አለው። በሱ አማካኝነት ነው እቺ ልጅ እንደምንም ብለህ የራስ ብታረግ ያለው። አንቺ ደግሞ አልፈለግሽም። ብዙ ጊዜ ጠየቀ፣ ብዙ ጊዜ ለመነ፣ ብዙ ጊዜ ጠየቀ። ሪጀክት አረግሽ። ረግሞ ሄዷል። አሁን ያለው ሳውዝ ነው። አንቺ እዚህ እየተሰቃየሽ ያለሽው እዚህ ነው። ይሄ እውነት መሆኑን የምታውቂው በቅርብ ጊዜ አንቺ ትጸንሻለሽ። አሜን። አባት ሆይ እርግማን ከዚህ ማህፀን ላይ ይነሳ፣ ይነሳ። ይነሳ። ጂሰስ ኔም
እግዚአብሔር አምላክ አያሳፍርሽም። አሜን። ሂጂ ጸንሺ። አሜን። እግዚአብሔር አምላክ 3 ልጆች ይሰጥሻል። አሜን። ጌታን አመስግኝ። ጌታ ይባረክ። እምነት ካለሽ ትችያለሽ። አሜን። የእናትሽ የት ነው መኖሪያዋ? ሻኪሶ። ሳኪሶ። እግዚአብሔር አምላክ ከሞት እንዲያስመልጥልሽ ትፈልጋለሽ? በጣም ምክንያቱም ሐዘና ያለው አሁን አንቺ ከዚህ ስትሄጂ ብዙ ነገር ነው የሚጠብቅሽ። እግዚአብሔር አምላክ ነገር እንዲቀይር አትፈልጊም? እግዚአብሔር አምላክ ይቀይራል። አሜን። እግዚአብሔር አምላክ መጽሐፍ ሲናገር እግዚአብሔርም የሐናን ጸሎት ሰማ። ሐና ማናት? አንቺ ነሽ። ጸሎትሽ ተሰምቷል። አሜን። እናትሽ አትሞትም። አሜን። እግዚአብሔር አምላክ በካንሰር ሊገላት የሚፈልግ መንፈስ ያሳየኛል። አምላኬ አትሞትም ብሏል። የእግዚአብሔር መንፈስ in Jesus name anointing oil ሰጥሻለሁ። ደም ብዛት፣ ስኳር ከላይዋ ላይ የተነሳ አሜን። ይህንን 7 ቀን ታረጋለሽ። እግዚአብሔር አምላክ ሰውነቷን ያንቀሳቀሳል። ሂጂ አሜን በይና አሜን። ተባረኪ። እግዚአብሔር አምላክ የማጸንሽን ፍሬ ይባርካል። አሜን። አሁን ሰዓቱ ነው። አሜን። እግዚአብሔር አምላክ ማጸንሽን ይከፍታል። አሜን። ወጣት ናት፣ ግን ለብዙ ሰዎች ጥያቄ ሆናለች። ምክንያቱም ማፍራት አትችልም። ተዘግቷል። እየሰማሽ ነው? አሁን ይከፈታል። አሁን አሜን። የማህፀንን ፍሬ እግዚአብሔር አምላክ ይሰጥሻል። አሜን። እግዚአብሔር አምላክ ስትበሉ እግዚአብሔር አምላክ ፍሬ ይሰጣቸዋል። ምክንያቱም አይ ፕሬድ ሶ አሜን። ኦሬዲ ጸልያለሁ። አሜን። በኢየሱስ ስም ይህ ዓመት ሳይወጣ የምትጸንሱ ሰዎች ናቸው። ተሜ ማን ነው? አጎቴ ልጅ። ያንቺ አጎት ልጅ ነው። አጎትሽ የት ነው የሚኖረው? ወላይታ ነው የሚኖረው። ሚስከሬጂንግ ነው ማየው። መጨንገፍ። ያንቺ ችግር መጸነስ አይደለም፣ መጨንገፍ ነው። ይጀመራል፣ ይጨነግፋል፣ ይጨመራል፣ አይይዝም። ያንን ገዳይ መንፈስ በዘርሽ ውስጥ ከሚሰራው የጨለማ መንፈስ እግዚአብሔር አምላክ አንቺን ነፃ ያደርጋል። አሜን። ያንቺ ቤተሰብ ጥያቄ ነው ራሱ። አሁን ከባለቤትሽ ጋር ብዙ ኩዌስችን ሆኖባቸዋል። ለምንድን ነው የሚል ነገር አለ። ሐሳብ ለማስቀየር ቤታችሁን ለማፈራረስ የሚፈልግ መንፈስ ነው። ዛሬ ጸልያለሁ። ያዛት ጂሰስ። የጥይት ድምጽ ሰማለች። ከሞት ትራፊ የሞት ትራፊ ነህ አንተ። አንተ አትሞትም። አሜን። ሱቅ ያለው ንግድ ቦታ ያለው 7 ሱቅ አለኝ። ቴራ ካዳቫሲ ካቶሪ ባዲያም ብዙ ሀብት እግዚአብሔር አምላክ ሰጥቶሃል። ግን ያንተ ጥያቄ ልጅ ነው። ማቲኬሮ ባዲያማ ሳፕሪባ ጥይት 7 ሱቆች ያለው 7 ሱቅ አለኛል። በጥይት ተሞክሮ የተሳተ ሰው ነው። የዚህ ሰው ጥያቄ ልጅ ነው። እግዚአብሔር አምላክ ሐሳባችሁን አሜን፣ ጸሎታችሁን አሜን እንደሚሞላ ታምናላችሁ? አዎ። ታምኛለሽ? አምናለሁ። ታምኛለሽ? አዎ። የማይሞት ልጅ ትጸንሻለሽ። አሜን። የማይጨነግፍ ልጅ። አሜን። አሜን። ሂጅ ቲካራ ባዲያማስ። አሁን የምትጸንሰው ልጅ የሚወጣ አይደለም። አሜን። የሚወለድ ነው። አሜን። ሆሳና የሚባል ሀገር ታውቃለህ? እኔ ተወልጄ ያደግኩት ሽንሽቾ ነው። ሆሳና የእናቴ ወንድም አለዛ። ሆሳና ላይ G+5 ግራውንድ +5 ፎቅ ትሰራለህ። አሜን። ለሆቴል የሚከራይ ለመኝታ የሚከራይ ትልቅ ግራውንድ +5። የሷ አባት ደረሰ ጋር ካልሄዳችሁት የእናንተ ነገር አይፈታም። የሷ አባት ነው ያለው። ይኸው ጽፎ ልኳል። አባቷ ይባረክ። የዚህ አባት እምነት በኢየሱስ ስም ይሰራል። አሜን። ጥይት አያገኝህም አንተን። ኢን ጂሰስ ኔም። እንኳን ደስ አላችሁ። ሂዱ። አማኑኤል ያንተ ልጅ ነው። ታላቅ ልጅ አማኑኤል የመጀመሪያ ልጅ ነው። እቺስ ባለቤቴ ናት። ለምለም ካራዲያማስ እህቴ ናት። በጣም አንድ ቀን የእግዚአብሔር ሰው በህልሜ መጥቶ እኔን ማለት ነው አገለገሉና አንተ አገልግለ እንዳትሄድ በፋይናንሻል እንዳትባረክ መተተኞችና አየለች ማና ስል እናቴ ናት አልኩኝ። ከዛ እንደዚሁ ብሎ አገለገሉ። ቻናል በቤቴ
ከፍቼ እንኳን የነቢይ ደረሰ ቻናል እንደው ቁጭ ብዬ አይቼ አረካም፣ እንበረከካለሁ፣ አለቅሳለሁ። ከዛ አንተ እንደዛ የምትለው ለምንድን ነው ስል ገንዘብ ማጣት ነው እንጂ 2 ጸሎተን በህልሜ መጥቶ አገልግሎኝ ወደሱ ለመሄድ ትራንስፖርትና የሚያስፈልግ ነገር አጥቻለሁ ብዬ ድሮ ብሉኬት ማምራቻ ላይ እኔን አሰርታ ከኔ ጋር የተለያየ ሰው የቆየ ሰው ጋር ሄጄ አስቤ ጸልዬ ጌታ ሆይ ወደሱ ሙሉ ነገር ፊት ለፊት በራእይ ላይ 2 አገልግሎትን ያገለገለኝ ሳልሞት በህይወቴ ያለው ልገለገል ዘንድ እግዚአብሔር ሆይ ለኔ በቃ ገንዘብ ለኔ ስለሌለኝ ሰው አስነሳኝ ብዬ ጸለይኩ። ከጸለይኩ በኋላ ድሮ እኔን ከስራ ያባረረች ወይም በፍቅር የተወች ሰዓት እኔ ጋር ስልክ ደወለች። ከዛ የት ነው ያለው አልኩኝ። እኔ ጾም ጸሎት ገብቼ ልጆች 3 ልጆቼ ባለቤትን ጉስቁልና መንፈስ ከኔ እንድነቀል ራእይ አይቼ ያየሁት ራእይ ጋር ገንዘብ ስለሌለኝ ገስታውስ ፊት ለፊት ካልተጸለይኩ በጉባኤ ላይም አረካም ብዬ ደምድሜ አልቅሼ ቁጭ ብያለሁ ስል ቤት ይመጣለሁ አለች። ቤት አትምጪ፣ እኔ ካለበት እቀበላለሁ እንጂ ቤት ላይ መቀመጫ ኩርሲም የለኝም ምንም የለኝም፣ ቤት የመጣ ሰው ይሰናከላል አልኳት። ግድ የለም አለች። መጣች፣ አየች፣ አለቀሰች። እሺ ውስጤ ለምንድን ነው ነብይ ደረሰ የወደድከው ሲል እኔ ሁል ጊዜ በህልሜ አንድ የወደድኩት አንድ መጣ በህልሜ አገለገለና አንተ ውስጥ ቅባት አለ፣ ግን ይህ ቅባት እንዳይገለጥ የሚያደርግ አየለች ማናት አለ። እናቴን አልኩኝ። በቃ እንዴት እንደሆነ አላውቅ እንደ መብረቅ ከፊቴ እንትን አለና መርገምን ሰብሬያለሁ አለ። አሜን አልኩኝ። ከዛ ደስ ብሎኝ እያለ አሁን አየለች ተብሎ ተጠራ። ጌታ መንፈስ አልሻማም፣ በቃ የተጣራውን በረከት ዛሬ ይዤ እሄዳለሁ ሲል ሌላ ብዙ ሰዎች አየለች እናቴ እህቴ እያሉ ወጣ አለፈ። ድጋምም ጌታ አትለፈኝ እያልኩ አየለች ተብሎ ተገለገለ። አሁንም አልወጣም። በቃ ጥርት ያለኝን ይዤ ጉስቁልና እነቅላለሁ። መጨረሻ ላይ አማኑኤል ሲል መጣ። አማኑኤል ልጄ ነው፣ ታላቅ ልጄ ነው። ከየት ሀገር ነው የመጣው? ከወላይታ። የገረመኝ ነገር ያቺ የድሮ ፍቅረኛ እቤት ድረስ መጣች ያልከው ሌላ ምንም ነገር አልነገረችም። እሷ ልብ ውስጥ ያለውን ግን እነግርሃለሁ እኔ። ምክንያቱም አንተ ቅባትህ እንዳይወጣ ጉስቁልና ውስጥ የከተተህን ስፒሪት ለምን እንደመጣ ይቻላል። የእግዚአብሔር መንፈስ እንዲያዘል ብርቱካን ረግማለች አንተን። እቤት ድረስ መጣ ደግሞ ካሳን የሰጠች 10,000 ብርቱካን ግን ረግማለች አንተን። አንተ ሌላ ህይወት ነው ያለህ። እሷ እስካሁን ድረስ የተሳካ ነገር የላትም። አንተ ልጆች አፈርተሃል። እቺ ሴት ለምንድን ነው ከኔ ጋር ያልሆነው ብላ ልቧ አዝነዋል። ብርቱካን ታውቃለች። ከዚህ የተነሳ ያንተ ህይወት ቁልቁለት ወጣ፣ ቁልቁለት ወረደ። እግዚአብሔር አምላክ የታሰርክበትን እስራት አሁን ይፈታል። አሜን። ምክንያቱም ብርቱካን እግሯ እቤት ሲገባ በአፏ አንተን ባትፈታህም ይቅርታ ከሰማይ ሆኖልሃል። እቺ ሴት መጣ ለአንተ ስጦታ ሰጠች ማለት ፈታሃለች ማለት ነው። አሜን አሜን አሜን። ባትመጣ ኖሮ አንተ እዚህም አትመጣም፣ ባትመጣ ኖሮ አትፈታም። አሁን ግን ብርቱካን ራሷ ፈታሃለች። አሜን። ጠይቃት ሂድና አንቺ ግን ለምንድን ነው በልብሽ እንደዚህ ያልሽው በልና ንገራት፣ ትነግራለች። አንተ እንዳየኸው እንደዛ ትሆናለህ። አሜን። ገንዘብ ከዚህ በኋላ አይቸግርህም። አሜን። ፋይናንስ አይቸግርህም። አሜን። እግዚአብሔር አምላክ ዳርቻህን ያሰፋል። አሜን። ታላቅ ሰው ትሆናለህ። አሜን። ጀመረ አገልግሎት። አሜን። ቴክ ጂሰስ ኔም። ሆላ የሚል ድምጽ ሰማለሁ። ሆላ እግዚአብሔር ቻይነቱ ነው። በቃ ለእግዚአብሔር ይችላል። ሲሸነፍ እግዚአብሔር አምላክ ባንተ ይችላል። አሜን። ያንተ ነገር መቆሚያ የለውም ከዚህ በኋላ። አሜን። ያንተ ልጅ አማኑኤል ላንተ እንደዚህ ማይክ ይዛል። አሜን። አገልግሎኛል። ተንበርከካለኝ እንዲህ አለ አማኑኤል ንፍታሌምና ቃል ኪዳን ሶስቱ ሰምቶ እንዲህ አለ እግዚአብሔር ሆይ ሞኬ አገልጋይ ሆኖ ቻናል ተከፍቶ እኛ ማይክ እንይዛለን ብሎ አሜን ብዬ ተንበርክኬያለሁ። ይኸው ልክ እንደዚህ አማኑኤል ማይክ ይዛል። አሜን። አንተ ታላቅ ሰው ነው የምትሆነው። አሜን። እንኳን ደስ አለ፣ ተፈታል። አሜን። ሚስት ተፈታለች። አሜን። በአየለች የሚሰራ የእርግማን ኃይል ከላይ ላይ ተሰብሯል። አሜን። ኢየሱስ ይባረክ። ምንድነው እንድጸልይልህ የምትፈልገው አባቴ? ሰርቼ ባዶ ነኝ፣ ገበሬ ነኝ። ባለቤቴም ነግዳ ባዶ ነኝ። ነርቭ አለ፣ ነርቭ ኃይለኛ ነህ።
ጭንቅላት ሐኪም ቤት ሂጄ 5 ነርቮች ሞተዋል አሉ ሐኪሞች። ማን ነው ባጃጅ የሚሰራ ሰው የምታውቁት? ባጃጅ የሚነዳ ቢናም የት ሀገር ነው የሚነዳው? መታራውን ሻሽጧል ባጃጁ። የምስራች ይዘህ ነው የምትሄደው። አሜን። እግዚአብሔር አምላክ የምስራች ላንተ ይሰጣል። አሜን አሜን። ኢየሱስ የተባረከ ይሁን። ምክንያቱም እቺ ልጅ ትጸንሳለች። አሜን አሜን አሜን። ለ5 ዓመት በጣም ተሰቃይተን ነበር፣ ልጅም ቢብሎ ማለት ለ5 ዓመት ጂሰስ ኔም ለፍራካዲያ ነው ቫሺ ፕራቫዲያ በኢየሱስ ክርስቶስ አባት ሆይ የሰው ትልቅ ቦታ እንደሚደርስ እግዚአብሔር አምላክ አሳይቶኛል። ተአምራት እንደሚሆን እግዚአብሔር አምላክ አሳይቶኛል። አይሱዙ መኪና አያለው ጭነት የሚጭን መኪና እግዚአብሔር አምላክ አሁን ከዚህ በኋላ ወደ ኋላ እንዳትመለስ ከዚህ በኋላ የማይቆም የሥራ በር ተከፍቶልሃል። አሜን አሜን። 5 አይነት ነርቭ ላይ ብሎ ዶክተር የነገሩ በሽታ ከዚህ በኋላ አንተ ላይ አይሰራም። ያዘው ያር ፍሪ ነፃ ወጣሃል። በቃ ሁሌ እግር በእግር እየተከታተለ ነገርን የሚያበላሽ ነገር እንዳለ ነው የሚሰማኝ። ያስኩ ስል ጨበጥኩ ደረስኩ ስል እንዳለ በቃ ነገሬ ሁሉ ይበተን አመድ ይሆናል። ዜሮ እንደገና ከዜሮ እንደ አዲስ በቃ እንደ ፍሬሽ ተማሪ ከትምህርት ቤት እንደወጣ እንደ አዲስ ምንም ነገር መሳካት የለም። በትዳር በቤተሰብ። የት ነው የምትሰራው? እኔ ኮንስትራክሽን ላይ ነው የምሰራው። የምትኖረው የት ነው? የምኖረው አዲስ አበባ ዙሪያ ወደ ሰበታ ነው። ልክ አንተን ስነካ እግዚአብሔር እንደ መብረቅ ጠላቶችን ይፈታል። አሜን ሃሌሉያ አሜን። የእግዚአብሔር ሰው ምክንያቱም አንተ ሚሊዮነር አይደለም መልቲ አሜን ሃሌሉያ መልቲ ሚሊዮነር ነህ። አሜን እግዚአብሔር ግን ነገርህ ያንተ ክብር ያንተ ከፍታና ስኬት እንዳይወጣ ጠምጥሞ የያዘ ሰው አለ። አዎ እግዚአብሔር ሰው ይሰማኝ። እግዚአብሔር አምላክ ያንን መርገም ይሰብራል። አሜን። አንተ ከባህር በወጣ 5 ጠጠር ተደግሟል አንተ ላይ። ያንተ ነገር ጠቅላላ ተወስዷል። አንተ የራስህን ኑሮ አይደለም የምትኖረው፣ የሌላ ድሃ ሰው ኑሮ ነው የምትኖረው። እውነት ነው። ምክንያቱም የምትገረመው እንዴት ነው እኔ ይሄ ሁሉ አቅም እያለኝ ዝም ብዬ ተሳሰር የምቀመጠው የሚል ጥያቄ አለ። እውነት ነው። 5 ከባህር የወጣ ጠጠር አለ። የባህር መንፈስ አንተ ላይ አድርገው ያንተን ኮኮብ ዳይቨርት አድርገዋል። እውነት ነው። እኔ አንተን ነፃ አደርጋለሁ ዛሬ። ኖርበት አካባቢ ወንዝ አለ ቤተሰብ የሚኖርበት አካባቢ ወንዝ አለ። 5 ጠጠር ወሰዱ። ወንዝ አለ የሚመለክ ወንዝ አለ። ከዛ ባህር ውስጥ እንስስ የለመደ አለ። ከዛ ባህር ውስጥ 5 ጠጠር ወሰዱ። አንተን አስረውሃል። አሁን ያንን የባህር መንፈስ እኔ ዛሬ ከላይ እመታለሁ። አሜን አሜን። ምልክት ይሆናል። አንተ ከዚህ በኋላ ይሄ ሰንሰለት ከእጅ ላይ ይወድቃል። አሜን። እንድትፈታልኝ ነው የመጣሁት። እግዚአብሔር አምላክ እንድትፈታልኝ ነው። አንተን ይፈታል ዛሬ። አሜን። ማይት ነው ፈታው። አሜን። ሰይ ሃሌሉያ ኢየሱስ። ሰንሰለቱ ከእጆቹ ወደቀ። አሜን አሜን። ይህ ሰው ተፈታ። አሜን በሉ እባካችሁ። ከዳባቲያ ካራባሺ ፕራዲያ ሃሌሉያ ሰለበበበረ በገዴባሺ አሜን አሜን። in the name of Jesus አሜን። የሚያይ ሁሉ ሊያረክስሽ እንዲፈልግ ሰይጣን ወደ አንቺ የሚልካቸውን ብዙ ሰዎች አያሉ። እግዚአብሔር አምላክ ለምንድን ነው ሲለኝ once if you miss ካደረግሽ ህይወትሽን እንደገና አታገኘውም። ለዚህ ነው ሰይጣን በዚህ ቀዳዳ ለማግኘት ስለሚፈልግ ነው ብዙ አጋንንት የሞላባቸው ውሾች ወደ አንቺ የሚልከው። 3 ነገሮች አሉኛልሽ። የመጀመሪያው እግዚአብሔር እንዲቀባሽ ነው። ሁለተኛ ደግሞ ዳይሬክሽን ትፈልጊያለሽ። ምክንያቱም you haven't peace ሰላም አይሰማሽም። እዚህ ትዳር ውስጥ ልጆች አፈርተሻል፣ ግን ስቲል ሰላም የለም። ምንድነው አሁን ከዚህ ወይ ውልቅ ብዬ ነው የምወጣው ብትን ይበል ወይስ ይቀጥላል? ያንቺ ጥያቄ ነው። you need a direction። ዛሬ እግዚአብሔር አምላክ የሚልሽን ልንገርሽ፣ ከልጆችሽ አባት ጋራ እግዚአብሔር ሰላም ይሰጣል። አሜን። ዲስ ህይወት ትጀምሪያለሽ። አሜን። ቤት ውስጥ ገፍቶ ሊያወጣ የሚፈልግ የጨለማ መንፈስ ይሰበራል። አሜን። አንቺን ደግሞ እግዚአብሔር ይጠቀማል። አሜን። አገልግሎት ይጠቀምብሻል። ሃሌሉያ። እግዚአብሔር በበረከት ያገኝሻል። ይሄ ቅባት በኢየሱስ ስም በላዩ ላይ እንዲመጣ ጸልያለሁ። አንቺ ከስራ ሊያፈናቅሉሽ የሚፈልጉ ሰዎች አሉ። እውነት ነው። ብዙ ጊዜ ማስጠንቀቂያ ወረቀት እየተጻፈ አንቺን አላስቀምጥ ያሉ ሰዎች አሉ። ነገር በቃ የሌለውበት ለራስሽም ሰርፕራይዝ ነው። ምንም ነገር ጠላቶችሽ ይነሱ፣ ጠላቶችሽ ይነሱ። እግዚአብሔር ሰው ይነሱ። እግዚአብሔር ያረጋል።
ያዢ ያዛት። ጂሰስ ኔም ጠላቶችሽ ተነስተዋል። እነኚህ ልጆች ተባርከዋል። ጌታን አመስግኝ። ኢየሱስ ይወዳቸዋል። እጅግ ልዩ ነህ። እግዚአብሔር አምላክ ሪስቶር ያደርጋል። ካንቺ የተሻለ ሌላ ልጅ አያገኝም። ሌላ ሴት አያገኝም። እውነት ነው በቃል ብሎ እግዚአብሔር አምላክ ያለሽ ነው ይሄ። እኔ አንድ ነገር ልንገርሽ፣ ይህንን ሰው ወደ ቤት ይመልሳል። አሜን። ምንድነው እንዲሆንልህ የምትፈልገው? ባባ እንዲታረቁ። ማናማ? እናትና አባትህ። እሱ አሳሰበ። እዚህ ላይ ቅባት አለ። አሜን። በኢየሱስ ስም በል። በኢየሱስ ስም እናቴ እና አባቴ እኔ ትልቅ ቦታ እስከምደርስ ድረስ ከዚህ በኋላ አይጣሉ፣ አብረው ይኖራሉ። በኢየሱስ ስም አሜን። በጣም ልብ የሚነካ ነው። ትልቁ ያለቅሳል፣ ትንሹ የትልቁን እንባ ይጠርጋል። እነኚህን አይቶ እንኳን እንዴት ልቡ አይራራም? በጣም ጭካኔ የገባበት ምክንያት ምንድነው ካልሽኝ፣ ስፒሪት ነው። ዛሬ ይህንን መንፈስ መትቻለሁ። በትዳርሽ ደስ ይልሻል። ባባ ይመጣል። እሺ፣ የሚያመጣው ማን እንደሆነ ታውቃለህ? ኢየሱስ ክርስቶስ ነው። አሜን በላ። አሜን። አሁን ከዚህ ከፋሲካ ጀምሮ እንዲመጣ ትፈልጋለህ? ቶሎ እንዲመጣ ትፈልጋለህ? አባቱ በኢየሱስ ክርስቶስ ስም አሁን በቅርብ ለበዓል አባታቸው እንዲመጣ ጸልያለሁ።